እግዚአብሔር ቤት ነው መተህ የምትሰራው? ንገረኛ። የትኛውን እግዚአብሔር ቤት ነው መተህ የምትሰራው? ልጆቹን በጭምትነት ሁሉ እየገዛ የራሱን ቤት በመልካም የሚያስተዳድር ሰውን ግን የራሱን ቤት እንዲያስተዳድር ባያውቅ የእግዚአብሔርን ቤተክርስቲያን እንዴት ይጠብቃታል? መልስ ለዚህ ለእግዚአብሔር ቃል መልስ ስጥ። ለዚህ ለእግዚአብሔር ቃል እደግመዋለሁ። እቺ ሴት እንዴት ኖርሽ በሏት፣ ጻፉላት። እቺ ሴት እንዴት ቆምሽ በሏት። እቺን ሴት ሜርሲ የምታወራው ውሸት ነው ወይ በሏት። እቺ ምስኪን ሴት ለቀነኒ ጮኻችኋል አይደል? ለዚችም ጩሁላት። ለፋሲካ ጮኻችኋል አይደል? ለዚችም ጩሁላት። መንደሪን ዮሐንስ ትባላለች። ሙሉ የቴክሳስ ህዝብ ነው የሚያውቃት። መኪና ላይዋ ላይ ወጥቶ መኪና እሳት ላይዋ ላይ የነደደባት ሴት ናት። በዚህ ጊዜ እንኳን ቼክ አላደረጋት። የት ትውደቅ የት ትነሳ? ፓራላይዝ ሆና ረጅም ዓመት ዊልቸር ላይ ተቀምጣ አሁን ቅርብ ዓመታቶች ላይ ነው መራመድ የጀመረችው። እሷ ወገቧ ተሰብሮ ዊልቸር ላይ ተቀምጣ እሱ ሌላ ወገብ ይዞ ፎቶ ይነሳል። ይህንን ህይወት ነው ልታስተምር ህዝቡን የመጣኸው? በዛ ሁሉ ህመም ውስጥ ልጅ እያሳደገች ወገቧ ተሰብሮ እሱ ሌላ ወገብ ይዞ ፎቶ ይነሳል። ክርስትና የቲክቶክ አገልጋይ፣ ቤቱን ያላገለገለ የቲክቶክ አገልጋይ፣ ቤቱን ያላገለገለ የቲክቶክ አገልጋይ። ጮኻችሁ ባለፈው ለቅሶ ደረሳችሁት። እኔ መዝሙረኛው ዳዊት የመዝሙረኛው ዳዊት ድንኳን የምስጋናና የአምልኮ ድንኳን ነው። እዚህ ቲክቶክ ላይ ይሄንን ድንኳን የለቅሶ ቤት አድርጋችሁ ነበር። ስለ ግል ህይወቱ ማስተማር በትምህርት መሞገት ስላቃታቸው ምናምን ስትሉ ነበር። ኖ አገልግሎት ከህይወት ስለሚቀዳ ከቤተሰብ ስለሚቀዳ ኦኬ፣ ከቤተሰብ ስለሚቀዳ። ፋሲካን የማያውቃት ሰው አለ? ዴንቨር ኮሎራዶ በቲክቶክ ቻሌንጅ ልጇ የሞተባት እዚህ ዞይ የሚባል ጊፍተርን ለገመሮቹ እየሰጠ በጣም ብዙ የተጮህላት ፋሲካን የማያውቃት አለ? ፋሲካን አስታወሳችኋት? ታውቋታላችሁ አይደል? ፋሲካን አዎ፣ መርሲ ትታወቃለች በደንብ ነው። እሺ፣ እቺ ሌላ ፋሲካ ነች። ተባረኩ ወገኖች። ልትጠየቅ የሚገባት ሌላ ፋሲካ ናት። መጽሐፍ የሚጻፍላት ሌላ ፋሲካ ናት። ሌላ ቀነኒ ናት። ሺ ሃዝ ቢን አቢውዝድ። 2 ጊዜ ነው ከስለት ያመለጠችው። በስለት 2 ጊዜ ሊወጋት 2 ጊዜ ነው ከጩቤ ያመለጠችው። አንተ ሪፊዩት እኛ በአስቼ ሪዞርት ሪፊዩት እናድርግ፣ አንተ ለኛ ቤት ስራ ትሰጣለህ። ኧረ እባክህ አንተ ህይወትህን ሪፊዩት አድርግ መጀመሪያ። አንተ ልጆች ለሚጠይቁት ለአባትነት ጥያቄ ሪፊዩት አድርግ መጀመሪያ። ሚስትህ ለምትጠይቀው የባልነት ጥያቄ ሪፊዩት አድርግ መጀመሪያ። ቤተክርስቲያን ለምትጠይቅህ የስነ ምግባር ጥያቄ ሪፊዩት አድርግ መጀመሪያ። ሄር ዊ ጎ። ባይ ዘ ዌይ ቀስ በቀስ ከእናንተ ጀርባ ያለውም ዓላማ
እንደርስበታለን። እንዳትጠራጠሩ። ከጀርባችሁ ያለው ዓላማ ቀስ በቀስ ይደረስበታል። የትኛውን ቤተክርስቲያን ነው የምትወክለው አንተ? እዚህ ያስተማርካቸውን በየትኛው መንገድ ነው ጌታን እንዲቀበሉ የጴንጤኮስታሉ ጌታን የሚቀበሉበትን መጽሐፍ ቅዱሳዊ አይደለም? እንዴት ነው ጌታን ልታስቀበላቸው ያሰብከው? ከዛ ወደ የትኛውስ የሉትራን ዲኖሚኔሽን ነው የምትወስዳቸው? አሜሪካን አሶሲዬሽን ኦፍ ሉትራን ቸርች፣ አሶሲዬሽን ኦፍ ፍሪ ሉትራን ኮንግሬጌሽን፣ ወይስ ቸርች ኦፍ ሉትራን፣ ወይስ ኢቫንጀሊካል ሉትራን ቸርች ኢን አሜሪካ፣ ወይስ ኢቫንጀሊካል ሉትራን ሲኖዶስ፣ ወይስ ሉትራን ኮንግሬጌሽን ኢን ሚሽን ኦፍ ክራይስት፣ ወይስ the Lutheran Church Mission Synod፣ ወይስ ኖርዝ አሜሪካን ሉትራን ቸርች፣ ወይስ ኢቫንጀሊካል ሉትራን ሲኖድ? ከነዚህ ውስጥ ሶስቱ ሆሞሴክሹዋሊቲ እና ትራንስጀንደርን ይቀበላሉ። ወደ የትኛው ነው የምትወስዳቸው? የትኛው ጋ ነው ያለው? ለምን መሰለ ይሄንን የምጠይቅህ? ቴክሳስ ሂውስተን ላይ የትኛውም የኢትዮጵያ የወንጌል አማኞች ቤተክርስቲያን ስለማትታወቅ አባል ስላልሆንክ ስለማትሄድ ስለማያውቁክ የትኛው ውስጥ ነው ያለው? ከነዚህ ሉትራን ተብሎ ራሱ 9 ዲኖሚኔሽን አለ። የትኛው ሉትራን ነህ አንተ? ሴትን ልጅ ያሳዘነ ወንድ የሚሄድ ይመስለዋል እንጂ የትም አይደርስም ይላሉ አንዳንድ ሰዎች። አሁን አንተ ህይወት ይሄ ትሬድ ሚል ላይ መሮጥ፣ ትሬድ ሚል ለማታውቁት ጂም ላይ ያለ የመሮጫ ማሽን አለ አይደለ? አንተ በቃ ህይወት እንደዛ ነው ላንተ። ህይወት አሁን ላይ የሃውስ ሆልድ ጥያቄ ስላልመለስክ መሮጫ ማሽን ላይ ነህ አንተ። የሮጥክ የደረስክ ይመስላል ግን እዛው ነህ አንተ። ትሬድ ሚል ላይ ነህ ባይዘው። አሁን እዚህ ጋር የሮጥክ መስሏል፣ ከሽፈሃል። ሴባስቶፖል ነህ አንተ። አንዴ ተኩሰን የከሸፍከው። ዳትስ ዋይ ኢትዮጵያ ሄደ ያገባሃት ሴት ሊሳካላት ያልቻለው ወደዚህ ለመምጣት ሀዘን አለብክ። የሰው ሀዘን አለብክ፣ የቤትህ ሀዘን አለብክ፣ የልጆችህ ሀዘን አለብክ። ጭራሻውን መጥተህ ባለጊዜው ስንዝሮ ምናምን እያልክ አንተ በዚህ ሁኔታ እከፋፍላለሁ ብለህ መጥተህ አንድ አደረግከን ሁላችንንም። ሰው ሁሉ እኮ ቪዲዮ ሰራ እንዴ! እነ ሜርሲን ተናግረን እነ ኤርሚያስን ተናግረን እንዴ አሉክ እኮ። ባስክ እኮ አንተ የባስክ። እነሱ እንኳን እንዳልተናገሩም አሉክ እኮ። ስንጮህ ነበር። አሁንስ ሁሉም ሰው ወደኛ ጩኸት መጣ። ሁሉም ሰው ወንድሞቼን እህቶቼን አንድ አደረክልኝ፣ ጌታ ይባርክክ። ለክፋት መጣ ነገር ሁሉ ለበጎ እንዲደረግ እናውቃለን። ያንተ አመጣጥህና ይዘህ የመጣኸው ክፋት ነው፣ ግን ወገኖቼን ወንድሞቼን እህቶቼን አንድ አደረካቸው። ሃሌሉያ ሃሌሉያ። በቃ እና መጀመሪያ ህይወት ይቀድማል፣ ህይወት ይቀድማል። ቤቱን ያላገለገለ አገልጋይ አይባልም። ከተመሳሳይ ጾታ ግንኙነት የመጀመሪያ ሴት ልጅ ቃልዬን ኦኬ፣ እሷን እርዳት። መጀመሪያ በይቅርታ ወደ ቤተሰብ ተመለስ። እንደ እግዚአብሔር ቃል አንድ ሰው በዝሙት ካልተያዘ እንዲሁም ደግሞ ካልሞተ እዛ ላይ ደርቦ ማግባት ራሱ ኃጢአት ነው። ምንድን ነው ያልከው ለቤተክርስቲያን ሽማግሌዎች? የድሮ አዳማዊነቴን መስቀል አቅቶኝ ነው አላልክም? ዋሽው። አሮጌውን አዳም መስቀል አቅቶኛል አላልክም? አንተ ገና ህይወት አልሰራችክም። ባልተሰራ ህይወት የምትሰራው ህይወት የለም። አንተ ባልቆምክበት ሰውን እንዲቆሙ ማድረግ አትችልም። እና
አትቀጥልም። በጣም ብዙ የህይወት ጉድለት ያለብህ ሰው ነህ። በጣም ብዙ ልታስተካክላቸው የሚገባ አንተ ራሱ ዝቅ ብለህ ልትማር ልትመለስባቸው የሚገቡ በጣም ብዙ ነገሮች አሉ። በጣም ብዙ ነገሮች። ስለዚህ እዚህ ላይ ልትሰራ የፈለግከው ነገር ለዛሬ አልተሳካም፣ አይሳካም። እንዳልኩክ የዳንክበትን ሳይሆን ያነበብከውን ግን ማውራት ትችላለህ። ያነበብከውን ማውራት ትችላለህ። ከዛ በተረፈ የገዛ ልጅህ ሌዝቢያን ሆና እዚህ መተክ እንደዚህ ነው ብትል ማን ይሰማሃል? ማንም አይሰማህም። እየዘገያችሁ የምትገቡ ካላችሁ ደግሜ በኋላ ማውራ ይሆናል። አሁን ግን ገስት ላይ ወገኖች ስላሉ እነሱ ሰላም ይበሉ፣ እድል ልስጥ። ከዛ በመሀል የረሳኋቸው ሀሳቦች ካሉ ደግሞ ሜንሽን አደርጋለሁ ማለት ነው። እሺ ወገኖች እንኳን ደህና መጣችሁ። ከኤርሚ ልጀምርና ኤርሚዬ ከቻልክ ሰላም በለን። ኤርሚዬ የለም መሰለኝ። ጆዬ አለ እንታቀባ ጆዬ ቆይተሃል መሰለኝ። አለሁኝ። ሰላምሽ ይብዛ። ሜርሲ ስላየሁሽ ደስ ብሎኛል። ሰላማችሁ ይብዛ። ቤኪዬ መስዬ ውጊያችን ትግላችን የተለያየ ነው። ግቡ ግን መጨረሻ ያው እምነታችንን መጠበቅ መከላከል ስለሆነ ተባረኪ። እንሰማሻለን። ቀጥሉ። እበትናለሁ የሚለው ቃል ራሱ እንዴት ከአፋቸው ሊወጣ እንደሚችል እኔ አላውቅም። ትልቅ ድፍረት ነው ይሄ። ወንጌል ከገባው ሰው እውነት የሚጠበቅ አይደለም። እኔ ደምለው እንደሚገባኝ የምረዳው ይህንን ነው። እና እግዚአብሔር ማክበር ማዋረድም እኮ ያቅብታል። እባካችሁ ነው የምለው። እኔ አሁንም ብዙ ጊዜ ለኮመንት አድርጌያለሁኝ እነ ግሎሪ መሲ ላይ ገብቼ ኮመንት አድርጌያለሁ። አንዳንዴ እንደዚህ ለበቀል የሚነሱ ሰዎች በራሳቸው ህይወት ላይ የሆነ ነገር በቃ ከቤተ ክርስቲያን ጋር የሆነ አንድ መጥፎ ነገር ውስጥ የገቡ ሰዎች፣ ዲሲፕሊን የሚደረጉ ሰዎች ለበቀል ይነሳሉ። ይህ ግን ልክ አይደለም። እኛ ዲሲፕሊን ስንደረግ ራሳችን የምናይበት ጊዜ ነው ሊሆን የሚገባ የሚመስለኝ እኔ። እና በቀደም ወንድሞች በስድቡ ምክንያት ተሰብረው አይቼ በጣም ነው ልብ ያዘነው። እንዴት ወንጌል የገባኝ እንደዚህ አውቃለሁ ከሚል ሰው ወንድሞችን ስብር ብለው ሳያቸው በጣም ልብ ያዝኖ ነበር። ማንም አህዛብ ያላመነ ሰው እንኳን እንደዚህ ደፍሮ አይናገርም። ያላመነ ሰው በጣም ነው ያዘንኩትና ግን እኔ እውነት አሁንም የምለው ምንድን ነው፣ እግዚአብሔር ያስፈራል እኮ። ዝም ሲል ሲታገሰን በቃ ምንም የማይደርስብን ሊመስለን ይችላል፣ ግን አይደለም። እባካችሁ ነው የምለው እኔ ዛሬም ሁሌም ሁላችንም እንድናስተውል የምፈልገው ያከብራል፣ ያዋርዳል እግዚአብሔር። እባካችሁ እላለሁ እኔ። በእርግጥ ሜርስዬ ያው መቼም በእንደዚህ አይነት ደግሞ ጸጋ ሲገለጥ ሰው አንቺን አየሁኝ። በጣም ነው የሚገርመኝ። በቃ እግዚአብሔር አንቺ ውስጥ ደግሞ ያስቀምጠው ነገር የተለየ ነገር አለ። እኔ አላውቅም። እግዚአብሔር ይባርክሽ። መገሰጽ፣ መምከር ቀጥይበት። እግዚአብሔር በሰጠሽ ለበጎ ነው የምለው እኔ፣ ለማቅናት ነው የምለው። ጌታ ኢየሱስ ይባርካችሁ። ለሁላችንም እግዚአብሔር ማስተዋል ይስጠን። ተባረኩ። አሜን። ተባረኪ ሰብሌ፣ ተባረኪ። መሲና ቤካ ካላችሁ ለሚኖሽ ካላችሁ ቅድም ስጣራችሁ ስላልነበራችሁ ነው ካላችሁ ነበር ሜስያ አለማታላ። እሺ ሀሳብ ካለሽ ከተካከል በጣም ነው ደስ የሚለኝ። እንደ ቢጻፍ በትልቁ እዚህ ጋር እንደዚህ ቢጻፍ ነው እየተመኘሁትና በሚለው ቢቀየር ደስ ይለኛል የእውነት ለመናገር። እና ሁላችሁም ለእህቴ እንድታጨበጭቡላት ሞሽ ጎን መቆም ይሄ ነው ለቤተክርስቲያን መቆም።
የእውነት ሁላችሁም እንድታጨበጭቡላት ፈልጋለሁ። የእውነት ነው የምላችሁ። በቃ እውነት ሲገለጥ ትክክል የሆነውን ነገር ሀሰት የሌለበት በማስረጃ ሲሆን ደግሞ ነፍስህን ነው የሚያረካህ። በጣም ነው ደስ ያለኝ። በጣም እየሰማሁ ነበረ። ስሬን አቋርጬ ቁጭ ብዬ ምንም ነገር እንዳይረብሸኝ እየሰማሁኝ ነበረ። ብንጫጫ ብሎ ዳሽ ቦታ ላይ አስቀምጦ ነበር እና 5 ሎተሪያን ብጫጫ እንግዲህ በአንድ መቆጫ ብዬ ሞልቼለታለሁ። እኔ ደግሞ 5 ሰው ብንጫጫ በአንድ መቆጫ ብዬዋለሁ። እሱ የተልባ ያለውም ማለት ነው። የኛ ወንድሞች በዚህ ልክ አንድ ሆኖ በማየቴ ደግሞ እጅግ በጣም ነው ደስ ያለኝ እውነት ለመናገር። ምክንያቱም እኛ በወንጌል አንደራደርም። እውነት ለመናገር እስከ ዛሬ ድረስ አይቻለሁ። በብዙ ነገር ላንግባባ ላንስማማ እንችላለን። ግን ደግሞ በወንጌል እውነት በሆነው ነገር በዳንበት እውነት ድነን ስለሆነ ነው ዛሬ ይሄ ነገር ላይ የእውነት ነገር ላይ ቆመን የምንናገረው። የዳንበትን እውነት ደግሞ በአደባባይ ስንናገር ብዙዎች ወደ እውነት መንገድ መጥተው አይተናል። እውነት አለኝ ብሎ ያለው ትናንትና የመጣው ሰው ስለ ቲክቶክ እንኳን ምንነት በደንብ የማያውቅ ሰው ይህን ያህል ሲንጫጫና ይህን ያህል ፉን ሲል በማየት ደግሞ በጣም ነው የምስቅበት። ምክንያቱም ቁጭ አድርገህ ብታስተምረው እንጂ የማስተማር ሞራልም እንደሌለው ከዛሬው መረጃና እውነት በደንብ አይተናል። እውነት ያለስክ በቃ እንደ ሌባ ሰው ማለት ነው። ደረት ነፍተህ በአደባባይ መናገር አችልም። ያንተን አስተምርህም አላየንም። በአንተ አስተምሮም የተለወጠ አንድ ሰው አላየንም። በቃ እኛ ይሄ የአሮጊቶች ተረት ለአንተ ነው የሚሆነው። ወንድ ነህ ግን አገልግሎት እንደ ሴት ሶሪ የሆነ በቃ ሾካካ ሴቶች አሉ አይደል? ቡና አፍልቶ ትትትት የሚለው አነጋገር ራሱ ልክ እንደዛ ነው። እውነት ለመናገር ድፍረት የለህም በወንድሞች ፊት የመቆም ወንድሞቻችንን የመሳደብ አቅምም ሆነ ሞራል የለህም። በእውነት የለህም። እንደውም ከዛሬ ጀምሮ ልታፍርና ራስህን ልታርም ንስሐ ልትገባ ነው የሚገባ እንጂ እኔ አላቅም። ምናልባት ወጥተህ በዚህ ምላሽ ከሰጠ የመጨረሻ ያንተ ውርደት ነው ማየት እንፈልገው። ይሄንን እውነት ለመናገር በጣም ያሳፍራል። ቤቱን ያላስተዳደረ፣ ቤቱን ያልመራ፣ ሚስቱን ያላኖረ፣ ልጆቹን ያልሰበሰበ ወንጌል የመናገር ድፍረትም ሆነ አቅምም ሆነ ሞራል የለውም። እኔ የሚያሳዝነኝ እሱን የሚሰሙ ሰዎች፣ ከሱ ስር የሚሾካሾኩ ሰዎች። በሴት እኮ ነው የምትመራው። ላይቭ ላይ ራሱ በሴት የሚመራ ወንድ ደግሞ የመጨረሻ ባለጌ ነው። አየን ከህይወትህ። ይህንን ቃል የተጠቀምኩት ከህይወት ስላየን ነው። በመረጃና በማስረጃ ስላየን ነው። ወንድሞቻችንን ከመሳደብ በፊት ቤትህን አጥራ፣ ህይወትህን አጥራ። ሁሉ ነገር ጊዜ አለው። ለማገልገል ጊዜ አለው፣ ለመሳደብ ጊዜ አለው፣ እበትናለሁ ብለህ ለመበተንም ጊዜ አለው። ይኸው ተበትንሃል፣ አይተናል። ደግሞ አንድ ምንትን ሰምቼ ነበር። ትላልቅ ቤትም ገባለሁ እንትና ቤት ገባለሁ። የምትገባባቸው ቤቶች ሾካኮች ናቸው። እውነት ያልገባችሁ ያልዳኑ ለዓለም የሚሰሩ እዚህ እዛ ላይ የሚሉ ብዙ ሰዎች እንዲሰሙን እንፈልጋለን። ለመሰለ ሰው ጋር ጥገኛ ስለሆንክ ነው ብዙ ቤት ለመሄድ የምትሯሯጠው። እዛም ለመግባት እኮ በጣም ተቅለስሰ ነው እንጂ እንዲሁ በቀላሉ አያስገባም ሰውየው። ስሙ መጥራት ስለማልፈልግ ነው። እንትና ቤት እገባለሁ እንትና ቤት እገባለሁ ብዙ ሰዎች እንዲሰሙን። ለምን መሰለ? ሰሚ ስለሌለ፣ ሰሚ አድማጭ ስለሌለ ብዙ ሰዎች እንዲሰሙ ብዙ ሰዎች ጋር ጥገኛ ሆነ ነው የምትቀጥለው እንጂ ራስህን ችለህ አትቆምም። ምክንያቱም የሚመራክ ሴት ናት። ቤተክርስቲያን የማያውቃት አገልግሎቷ ምን እንደሆነ የማታውቅ እሷም ከኛ ስር ጥገኛ የነበረች ብቻዋን የተገነጠለች ራሷ ማንነቷን ራሷ አታውቅም። ፊቷን በሜካፕ የለጠፈች ራሷን በመስታወት ያለ ሜካፕ ብታይ የምትደነግጥ መናገር አንፈልግም። ከተናገራችሁ ግን በጣም ብዙ የምንናገረው ብዙ ነገር አለ። ስለዚህ እንድንናገር እየገፋፋችሁ ነው። ብዙ ነገር ወደፊትም እንናገራለን። በተናገራችሁት ቁጥር ጊዜና ሰዓት እንጠብቃለን። ስለዚህ ካምዳውን ልላችሁ ፈልጋለሁ። ሁላችሁ ነው እቀጥላለሁ። ሜርሲዬ፣ ሌሎች ይቀጥሉ። እሺ መስዬ ተባረኪ። ቤካ አለህ እንዴ? ቤካዬ። እሺ ገድል ብሎ ጽፈው ሌላ ሰው ደግሞ መጥቶ ርዕሱን አንብቦ ነገረን እና
ከዛ ቤቱን መዝጊያችን አካባቢ ስለነበር በቃ ዘግተን መጣን ማለት ነው። እና አሁን ስታወሪ እየሰማው ነበር። which is good በጣም አሪፍ የሆኑ ፖይንቶች መነሳት ያለባቸው መነገርም ያለባቸው ማለት ነው። ስለዚህ እንደዚህ ጉዳይ ላይ የሚመጡ የዛሬ አይ ቲንክ የዛሬ 3 ቀን 4 ቀን አካባቢ ይመስለኛል ኤግዛክትሊ ላይቭ ሪከርድ ማድረጌው ስለነበረ ሴቷ ሀና የምትባለው እነሱ ጋር ያለችው ሀና የምትባለው እሷ ቤት ነበረ ይሄንን ንግርት ሲናገር የነበረው ማለት ነው። አሁን የወንድሞችን ስም በማሽማጠጥ በማንቋሸሽ በማጥላላት ሲናገር የነበረው ማለት ነው። which is ፍራይዴ ናይት ማለት ነው። ሶ ይህንን እያደረገ የነበረበትን ንግግር በእሱ ቤት እሱ የቤት ስራ ሰጪ በቃ ሪዞርት ቤት ወይም የፈረሰው ሪዞርት ቤት ገብተው ሪፊውት ያደርጋሉ እያለ ቃል በቃል ሲናገር ነበር እና የቤት ስራ ሊሰጠን ማለት ነው ወይም ሊሰጥ በሱ ቤት ማለት ነው። ይህንን ለምን አለ ብዬ ጠይቄ አውቃለሁ። እንደገናም በነጋታው ወይም ወዲያውኑ ነው መሰለኝ ዓርብ ማታ ገብቼበታለሁ ላይቭ ላይ ማለት ነው። ተደራሹ አላማው ግቡ ምንድን ነው የዚህ ሰውዬ እና ያው ማን ስም እንዳወጣው ባላቅም ካሳቀኝም ፈገግ ካስባለኝም ከምስማማበትም ባጃጅ ማይሞሉ ተብሎ የተሰጣቸው ስያሜ which is ፈገግ አስብሎኛል ይገልጻቸዋል። እና በመካነ ኢየሱስ ስም የሚበሩ አንበጦች ስል ነበረ ባለፈው ማለት ነው። እንደዚሁ ቲክቶክ ላይ ብቻ ነው የሚንፈራገጡት እና እነዚህ አንበጦች ባጃጅ የማይሞሉ እውነትም የማይወክላቸውን ቤተ እምነት እንወክላለን ብለው የማያውቁትን ቤተ እምነት እናውቃለን ብለው ዚስ ታይም ተነስተው በእርግጥ የሚከፋፈል ነገር ካለ ሊከፋፍሉ ማለት ነው። ዋናው ይኸው ዳዊት ተብሎ የሚጠራው ራሱን ዳዊት ብሎ የሚጠራው እሱ አካል ማለት ነው። ስለዚህ አልቻሉም። በእርግጥ ይሄ ነገር አንዳንዶቹ ክሬዲቱን የመከፋፈሉን ክሬዲት እኔ ልውሰድ ብለው ከተነሱት አንዱ ቅድም የሆነ ሰው ወዲያውኑ ኮመንት ላይ ሚዩት አረገውና ደስ አለኝ እና እንኳን ሚዩት አረጋችሁት። አንደኛው እሱ ነው እንዲህ የሆነ የመካፈል ስራን ሰርቻለሁ እየሰራው ነው ከፋፈልኳቸው በታተንኳቸው የሚሉ ማለት ነው። እህቴ እንዳለችው ግን እንደውም የበለጠ ወደ አንድ ነው ያመጣችሁን ማለት ነው። የበለጠ ወደ አንድ ነው ያመጣችሁን እና ያሳካላችሁ ሀሳባችሁን የት ጋር እንደሆነ የአንዱ ሀሳብ አሁን የዚህኛው አሁን ሚዩት የተደረገው ሀሳብ ሚዩት የተደረገው ልጅ ሀሳብ መዳረሻውን እናውቀዋለን። ሜክ መኒ እንዲህ ላይክ በቃ ይሄ የሚከተለው እንዴት ገንዘብ መስራት የሚችልበትን መንገድ ነው የሚከተለው እና ከዚህ አንጻር አሁን ስለሱ አላወራም፣ ስለዚህኛው ላወራ ማለት ነው። እና ይህም ግለሰብ እንደዚሁ አይነት የሆነ የመከፋፈል ስሜት ወይም ደግሞ እንደዚህ እንለያለን የማለት ስሜትን ያመጣው መዳረሻው ምንድን ነው? እኔ በግልጽነት ተናግሬያለሁ፣ አሁንም እናገራለሁ። ዓርብ ዕለት ማታ ተናግሬያለሁ። መዳረሻው ግብረ ሰዶማዊነትን መቀላቀል ነው ብያለሁ። የነበራችሁ ልጆች እዚህ ያላችሁ አይደለ? ታስታውሳላችሁ። የመጨረሻው ግቡ እነዚህን አካላትን ወደየት መውሰድ ነው? ወደ ግብረ ሰዶማዊነትን ሜምበር ወደዛ ህብረት መውሰድ ነው። ስለዚህ ንቁበትና የዚህን ሰውዬ ሀሳብ በሉተራውያን ስም ስለሚያንቀሳቀስ ይሄ ሀሳብ መምከን አለበት። አሁንም እየተያዘ ያለው መንገድ እየሄድሽ ያለው መንገድ ጌታ ይባርክሽ። እንደ እህቴ መሲ ላደንቅሽ ፈልጋለሁ። የምትሄጅበት መንገድ ጥራት ያለው መንገድ፣ ተቀባይነት ያለው አስተማማኝ የሆኑ ነገሮች ስለሆኑ ማለት ነው እና በጣም 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 አሪፍ ነገር ነው ያወጣሽው። አጀንዳ አላቸው። አጀንዳው ፋርዘር ከእምነቱ የተለየ ነው። ዝም ብሎ ዩናሚን ኮንሰንሰንስ ላይ እንለያያለን፣ እንትን ላይ እንቀራረባለን፣ እንደዚህ ካልሆነ ከነሱ ጋር በስጋና ደሙ ወይም ደግሞ በጥምቀቱ ምናምን እሷ እንትን ናት። ይሄ አዋዜ ታውቃላችሁ፣ አዋዜ ነገር ናት። በጥምቀት ላይ ምናምን ብለው የሚመጡባት ወይም ደግሞ በቁርባኑ ስም አድርገው የሚመጡባት አዋዜ ነገር ነው፣ ማጣፈጫ ነገር። ተደራሽ ግቡ ግን መጨረሻቸው ግን አጀንዳቸው ግን በዚህ በዴፍ የሚመሩት እነዚህ ሶስቱ ባጃጅ የማይሞሉት አካላት ተደራሽነታቸው
ወይም መዳረሻቸው ምን ጋር ነው ማለት ነው? እንትን ጋር ነው። ይሄ ትልቁ ግብ በቃ አስፍተን እንዲህ አሁን እህቴ ዘርዝረዋለች አይደለ? አሜሪካን ስር ያሉት ሀውመኒ እንትኖች ሉትራውያንስ ማለት ነው። ከነዚህ አካሎች ደግሞ ስንቶቹ ተቋሞች እነዚህን ኤልጂቲቢኪውን ይቀበላሉ? ስለዚህ ይሄንን ማስረጽ ይፈለጋል። እሱ እዛ ከተቀበለው በዚህ መንገድ ይዞ ይመጣል። አሁን ካቶሊክ ምናልባት ይህንን ላትቃወም ትችላለች፣ ኤልጂቲቢቲ ምናምን ላትቃወም ትችላለች። ከካቶሊክ ጋር ህብረት ማድረግ ይሻለኛል ሲል ምን እያለን ነው? አየህ፣ ኦርቶዶክስ ጋር ያው ከገድላቱ ወይም ደግሞ ከጻፏቸው አንዳንድ መጽሐፍቶች በስተቀር መሬት ላይ ካሁን እሱንም በጥንቃቄ ልናገር፣ ኦርቶዶክሳውያን ይህንን የማይቀበሉ ከሆነ ስለዚህ የተጻፈውን መጽሐፍ አውጥተው ማውገዝ አለባቸው። ስለዚህ ከንፈሩን ስሞ አስረገዛት እንደዚህ ያደረግላት የሚለውን ለሌዝቢያንነትም ለኤልጂቲቢኪውም ቀስቃሽ የሆኑ ነገር ወይም ደግሞ እንደዚህ አድቨርት የሚያደርጉ መጽሐፍቶችን አውጥታ ማውገዝ አለባት። ኦኬ፣ እነሱ ጋር ሄጄ ህብረት ማድረግ ይሻለኛል ሲል ይሄ ልጅ ምን እያለን ነው? ስለዚህ ይህንን አስፍታችሁ አስፍተን ማየት ያስፈልጋል። እና አላማው ተልእኮ ተደራሽነቱ ይህንን ማስረጽ ነው። ምንም ልንፈራው አንፈልግም፣ ልንለው አንፈራም። በቃ እማንቀበለው ከመጽሐፍ ቅዱሳዊ ውጭ የሆነን ስርዓት ግብረ ሰዶምን ተቀባይነት እንዲኖረው ለማስረጽ ነው ማለት ነው። እና ተነክቶብሃል፣ ተባኖብሃል፣ ታውቆብሃል። ግን በዚህ መንገድ መተ ደግሞ ወንጌል አማኙን በታትናለሁ ወይ ደግሞ ከፋፍላለሁ ብትል አይሆንም፣ አይሳካም፣ አይሆንምም ማለት ነው። እና ይህንን እላለሁ። እንደ አስፈላጊነቱ ደግሞ በኋላ እጨምራለሁ። ሜርሲዬ ተባረክ። እሺ ቢናዬ ተባረክ፣ ጌታ ይባርክክ። በካዬ ተመልሷል። ግን ወንጌላዊ ቅደም። ወንጌላዊን ያስቀደምኩበትን ምክንያት ደግሞ እናገራለሁ እኔ። ወንጌላዊ ቀደም። ቴንክ ዩ ሜርሲ። ሰላም ለእናንተ ይሁን። ከላይ ያላችሁ ሜሲ፣ ቤካ፣ ኤርሚ፣ ዮሐንስ፣ ቢኒ ሁላችሁንም ሰላም ብያለሁ። ከስርም ያላችሁ ሁላችሁም የጌታችን የኢየሱስ ክርስቶስ ጸጋና ሰላም ለእናንተ ይሁን። በጣም አሪፍ ሀሳቦች እያነሳች ነው። ከመንገድ እየገባው ነበርና ፈጥኜ ለመድረስ ያላረኩት ሙከራ እና ደርሻለሁ። በመጀመሪያ እግዚአብሔር እንደዚህ ሰዎች የሚደማመጡበትን አጋጣሚ ስለፈጠረ በዚሁም አያይዞ ደስ ይለኛል። ምክንያቱም መበታተኖች የነበሩበት አካሄድ ውስጥ እግዚአብሔር ለሰይጣን እጅ እንዳንሰጥና እንዳንሸነፍ ድጋሜ የእኛ ልጆች የሚሰበስቡበት መንገድ ስለፈጠረ በእግዚአብሔር ደስ ይለኛል። ግን አንድ ሶስት ነገር መናገር የግድ ይለኛልና አንደኛ ያው ይሄ ነገር ከመጣ ጊዜ ጀምሮ ፊት ለፊት ላይ ከመካነ ኢየሱስ ሆኖ ፊት ለፊት እየቆመ የሚዋጋቸው አንዱ እኔ ስለሆንኩኝ እኔ ለመሪዎቼም በማሳወቅ ብዙ ነገሮች እየሄድንበት ነው። ምክንያቱም አንዳንድ ነገሮች እዚህ ላይ እንደምታዩት የሃይማኖት መስሎ የጀመረ ነው፣ ግን ግቡ ፖለቲካና ቸርችን መከፋፈል ነው። ደግሞ ለመካነ ኢየሱስ ራሱ አደገኛ ጠንቆች ናቸውና ለመካነ ኢየሱስ አደገኛ ጠንቅ የሆኑበት መንገዶች አይተናል። እና እኔ ፊት ለፊት ነው ማውራት የማውቀው። ሶሪ እንዲሉ ሜርሲ፣ ያው ፊት ለፊት ማውራት ስለማገር በጣም አደገኛ የሆኑ ሶስት አካሄዶች እስካሁን ተካሂደዋል። ተልኳቸውንም ሁሉም ነገር ስናከሽፍ ስንደርስበት ከመካነ ኢየሱስ ሆኖ እንደኔ የሚቃወማቸው ፊት ለፊትም ሲያገኙ እኔም ላይ ብዙ ዘመቻዎች ለማድረግ ሞክረዋል። በተለይ የመካነ ኢየሱስን የካውንስል ውሳኔዎችን አልቀበልም ብሎ በውስጥ ለአንዳንድ መሪዎች እስከ መላክ፣ ግን ቪዲዮ ስደመጥ አልቀበልም ሳይሆን ሌላ ሆኖ ተገኝተዋል። በጣም እናመሰግናለን። ከዛ በኋላ ስለዚህ ሰው ማጥናት ጀመርኩ። እንዳውም ምንድን ነው አላማው? ይህ ሰው ከየት መጣ? ምንድን ነው እያራመደ ያለው? አንዱ ያገኘሁት አሁን አንቺ ስታነሺው የነበረውን ለራሱም ያልኖረውን ክርስትና ነው በብዛት ያገኘንበት። ፈጽሞ እንደ ክርስቲያን ያልኖረውን ህይወት እዚህ ጋር አምጥቶ በትምህርት ሽፋን በትውልድ ላይ ለመጫን ሲሞክር እሱም ፈጽሞ እኛ መቀበል አንችልም። ምክንያቱም ክርስትና የምንኖረውና ሌሎች ደግሞ እንዲኖሩ የምናስተምር እንጂ እኛም ሞቅ ስለን እኛ ሳንኖረው እንደ ልባችን እየኖርን ለሌሎቹ
በቃልና በኑሮ በእምነት በፍቅርና ራስን በመግዛት ለሌሎች ምሳሌ ሁን እንጂ ማንም ታናሽነትን አይናቅ ነው ጳውሎስ ለጢሞቴዎስ ያለው። ግን ቃሉም ኑሮሁም እምነቱም ፍቅርና ራስን መግዛቱም ምሳሌ ያልሆነ ሰው ምን አይነት ምሳሌ ሊሆነን እንደመጣ አላውቅም። በተለይ እዚህ ላይ ያለው አካሄድ እንዳውም ከብዙዎቹ አንጻር ስጠይቅ ሳጣራ ሰሞኑን ስራ ብዬ ተያይዤው ነበረ። ግን ዊኬንድ ላይ ደግሞ እንደ አንድ አገልጋይ ሙሉ ጊዜ ይህን ቸርች ውስጥ ነው ዊኬንዱን የማሳልፈው፣ ሌላ ቀን በሌሎች ስራዎች ስለማሳልፍ በአብዛኛው። ግን በዚህ ዊኬንድ ከሰዎች ጋር ተገናኝቼ ለማውራት ሞከርኩኝ። ያደረኩት ሙከራ ላይ ፈጽሞ ክርስቲያን ተብሎ ለመጠራት የማይበቃ አይነት ሰው እንደሆነ ለማየት ችያለሁ። ክርስቲያን ሰው ለማለት በጣም ከባድ እንደሆነ አውቄያለሁ። አሁን አንቺ ስታነሻቸው የነበረ የግል ኑሮ ውስጥ ብዙም አልገባም ብዬ እንጂ ከዚህም በላይ የረከሰ ቆሻሻ የሆነ አይነት አኗኗርና የህይወት ምልልስ ስላለው ነው። ሰው ይሄ ነገር ደግሞ ያኛው ቆሻሻውን ለመደበቅ መደበቂያ ፈለገ። መደበቂያ ሲፈልግ ደግሞ መካነ ኢየሱስን አገኛት። መካነ ኢየሱስ እንደ መደበቂያ ለማገልገል እንደማትችል ደግሞ እኛም ከመካነ ኢየሱስ ሆነ ፊት ለፊት መተን ተቃወሙ። ግን ያቺ የሰይጣን በሰይጣን የተቀባች ሴትዮ እና ይሄ ልጅ ብቻ ሳይሆን ደቀ መዝሙራቸው እንኳን አንዱ የእነሱ ደቀ መዝሙር የሆነ ኤልያስ የሚባል ከወሊሶ ነኝ የሚል አንድ ጥርሰ ሸራፋ ልጅ አለና እዚህ ላይ እነሱ ጋር አይታችሁ እንደሆነ ያ ልጅ ዲበኩሉ ጋር ገብቶ ያወራውን ቀን መንፈሳዊ አባታቸው ደግሞ እየመራቸው ያለ ዲበኩሉ ነው። ማን ነው የምትሉት? ይሄንን እንትን ሰውየውን እሱ ሲመራቸው እንደነበረ በደንብ አወቁ። ደግሞ የሚገርማችሁ እሱ ጋር ሄዶ የመከፋፈል ስራውን እንሰራለን፣ የልዩነት ስራ ላይ በጣም አትኩረን እንሰራለን ብሎ ያወራበትን አደገኛ ቪዲዮዎች አሉኝ። በቪዲዮ ጭምር ይዣቸው የመለየት ስራ እንሰራለን። መካነ ኢየሱስን የመለየት መካነ ኢየሱስን ወደ ቀደመች ሉተራን ለመመለስ ሲባል እኛ ያለንበት አሁን ያለችው መካነ ኢየሱስ ማነው ሉተራዊ አይደለችም እና በዛ አይነት ዘመቻ ላይ እንሰማራለን ብሎ የሚያወራ ልጅ ሰማው። ይሄንኑ ንግግር ያቺ ሴትዮ እነሱ እሷ ጋር የሚሰበሰቡ እና ሚካኤል የሚባል አንድ ሰው ጋር የሁለት ሶስት ሰው ቤት ላይ ገብታ ስታወራ ሰማው። ሰሞኑን ግን ብሎክ አድርጋኛለች እንዳላያት። ሌሎቹ ጋር ሆኖ ተልኮን የሚቀበሉበት መንገድ በደንብ አየው። የተልኳቸው መንገድ ምንድን ነው? የመለየት ስራ ነው። ለመለየቱ ደግሞ ልጁ የሰነበቱ ሰዎች ስላሉ ከእነሱ ጋርም ተጨምረን በደንብ መወያየትና መነጋገር እንችላለን። ከእናንተ ጋር ለመወያየት አሁንም ዝግጁ ነን። ግን ደግሞ የመለየት ስራ መሰራት አለበት። አሁን እርስዎ እንዳሉት ይህንን መናገር እፈልጋለሁ። የመለየት ስራ መሰራት አለበት። አንድ ተብለን ያው ፖለቲካሊ ያው የወንጌላውያን አማኞች ተብሎ ካውንስል ተብሎ አሁን ፖለቲካሊ ስሙት አያችሁ ሰዎች ምን ካውንስሉን ፖለቲካሊ የተደራጀው ለፖለቲካ አጀንዳ እንደሆነ ሰው በዛ ኃላፊነት ቦታ ላይ እየተቀመጡ እንዳሉ እናያለን። ያው ፖለቲካሊ አሁን ገና ከዚህ ነቅሎ ለመውጣት ቀላል ስራ አይሆንም። ሉትራኒዝምን እንደገና ለመናገር እንደገና ለመስራት እንደገና ወደ መስመር ለማስገባት ቀላል የሚባል ዋጋ አይደለም የሚያስከፍል። አያችሁ ይህንን የሚያወራው ደግሞ ዲበኩሉ የሚባል ሰውዬ ቤት ተቀምጦ ነው። እዛ ተቀምጦ ቀጥታ የሚያወራው የመለየት ስራ የሚሰራው ለዚህ ሰው ነው የሚሰጠው። ይህ ሰው ነው እናንተ መካነ ኢየሱሶች ጥሩ ናችሁ፣ እናንተ ሉተራውያን ግን እንደሌሎቹ አይደላችሁም፣ ሌሎቹ የተጨማለቁ ስለሆኑ የጠፉ ስለሆኑ አብሯቸው እንዳጠፉ ሰጋለሁ እያለ የሚያወራው ያ ሰው ነው። ይህ እንዲህ የሚመክረውና ከወንጌላውያን ስለመለየት የሚያስተምረው ሰው ጋር ተቀምጦ የመለየቱ ስራ ላይ እንሰራለን፣ እኔ ብቻ አይደለሁም ከኔ በፊት እዚህ ላይ የቆዩ የተማሩ አሉ ነው የሚለው። የተማሩ የሚለው እነዚህን ቆሻሾች ጓደኞቹን ነው ማለት ነው እዚህ ላይ ያገኛቸው። እንዴት እኔ ልዩነቱን እንኳን ቢኖር ልዩነቴን ለራሴ ይዤ ከሌሎች ወንድሞች ጋር በፍቅር ስለመኖር እንጂ በምን አይነት ሞራል ነው ወንጌላውያንን የመለየት ስራ ብዬ የማወራው? እንደውም ስህተቱ እንኳን ቢኖር በወንጌላውያን መካከል ያቺ ስህተት የምትታረሙበት የሚስተካከልበት መንገድ ላይም እንጂ የምሰራው እንዴት ነው? አይ በቃ የሆነ አይነት ስህተት አለ እና እነዚህ ወንጌላዊ መበተን አለባቸው በዚህ ላይ ሰራለው አይነት ንግግርን በምን አይነት ሞራል ሰው እንደሚናገር አይገባኝም። ይሄ ያኛው የሰውየው ቀጥታ ተልእኮ እንደሆነ ሰውየው እዛ ጋር ሲያወራው ሙሉ በሙሉ ድምፁ ይሰማል። ምንድነው? እናንተ ልዩ ናችሁ፣ እናንተ በዚህ ልዩ ናችሁ፣ እናንተ ልዩ ናችሁ። እነዚህ ሰዎች ሙሉ በሙሉ አጀንዳቸው የመለያየት ነው። ያ የመለያየት አጀንዳ ደግሞ ቸርች በእጃቸው አለመኖሩ እኛን ጠቅሞናል። አንደኛ መሪዎቻችን አይደሉም። ሁለተኛ ደግሞ መሪዎች ብቻ አይደሉም፣
መሪዎች አለመሆን ብቻ አይደለም፣ በአገልግሎት በአንድ የኛ ቸርች ውስጥ ድርሻ የላቸውም። እስቲ መጥቶ ወንድ ከሆነ ዳዊት በዚች የመካነ ኢየሱስ ቤተክርስቲያን በዚህ መልክ አገለግላለሁ ብሎ ይንገረን። ከሱ ጋር ያለ አኬንገርም ሴትዮዋ እንደሆነች ያቺ የሰይጣን ማህበር ሊቀመንበር የሆነች እንደሆነች እሷ ደግሞ ቃል በቃል 1 ዓመት አልሞላኝም ገና ወደ ሉተራን ከመጣለች ሰው በዚህ መልክ እኛ ጋር ታድሶ ትምህርት አልተማረችም ማለት ነው። ሉተራዊ የመሆን ታድሶ አልተማረችም። ታድሶ አለመማር ብቻ አይደለም፣ ቸርቻችን ሄዳ አባል አልሆነችም። የቱን ቸርች ነው ወክላ እዚህ ጋር ለመከራከር ሁሉን ካልሰደብ፣ ሁሉን ካላንቋሸሽ፣ ሁሉን ካላጠፋው ብላ የምትፈናጨው ሰው ይሄ የሰይጣን ማህበር አባልነቷ ነው እሷ። እነዛ ጋር ደግሞ ሄዳችሁ ስታዩት የመለየት ስራ እንሰራለን ብሎ ዲበኩሉ ጋር ያወሩት ሙሉ ቪዲዮ እኔ በእጄ ያለ። ይሄንን እንዳውም ለአንዳንድ መሪዎች ልኬ ስልጣንም ባይኖራቸው ድርሻም ባይኖራቸው ግን እንደ ሰው እነዚህ ሰዎች ጀርባ ምን አይነት ተልእኮ እንዳለ እንዲያጣሩ ለመሪዎቼ ለብዙዎቹ ልክ ያለው። ምክንያቱም መጣራት አለበት። ይሄ ለወንጌላውያን ብቻ ሳይሆን ለእኛ ጠላት ሆኖ የመጡ የሰይጣን ማህበሮች ናቸው። ወደ ዳዊት ስትመጡ እንኳን ሌላው ቀርቶ ሌላው ይቅርና መካነ ኢየሱስን እንኳን እንደማያውቃት ልንገራችሁ። አንተ የኦሮሚያና የኢትዮጵያ መካነ ኢየሱስ ብሎ ቃል በቃል እዚህ ላይ ጠየቀኝ። የሚገርማችሁ መካነ ኢየሱስ ውስጥ ደግሞ ያሉ ብዙ ሴኔዶሶች አሉ። ሴኔዶሶቹ በክልልም አይደሉም፣ በዞንም አይደሉም፣ በመሬት አቀማመጥም አይደለም። በቤተክርስቲያን ስብስብ ባሉበት ስፍራ እንደየቀጠናቸው እንደየሚመቻቸው ለአስተዳደር እና ለአገልግሎት የሚመቻቸው በዛ አይነት መልክ እንጂ ያለው ሴኔዶሶች በክልል አይሁን። ለምሳሌ የኦሮሚያ ሴኔዶስ የለንም እኛ። ኦሮሚያ ውስጥ ወደ 7 ነው 8 ሴኔዶሶች ወደ 9 ሊሆኑ ነው እንዳውም አሉ። ወደ ምዕራብ እንኳን ስትሄዱ ወደ 8 አለ። ከዛ እዚህ መሀል ላይ ያለ በየቦታው አለ። ወደ ደቡብ ስትሄዱ ጉጂና ቦረና ውስጥም አሉ። እነዚህ በሴኔዶስ የተከፋፈለች እንጂ መካነ ኢየሱስ የኦሮሚያና ኢትዮጵያ የላትም። እሱ ግን የኦሮሚያና ኢትዮጵያ አላልኩም ብሎም ካለ ሌሎች ሲያወራ እኔ ደግሞ ሙሉ ቪዲዮውን ቀርጬ ማነው እንትን አውርጄ ከዩቱብ ላይ እነሱ ካስቀመጡት የኢትዮጵያና የኦሮሚያ አለኝ። ለምን እንደሆነ ታውቃላችሁ? እዚህ ላይ ከብዙዎቹ አማርኛ ተናጋሪዎች ጋር ተቀምጠን ስላለን መደረግ የተፈለገው አንተ ማታውቃለህ ወይ እነሱ ካስቀመጡት አንተ ማታውቃለህ ወይም ሌላ እኔ የሚሻልበት መንገድ አለ ለማለት ከኔ በላይ መካነ ኢየሱስን ታውቃለህ የኦሮሚያ ዲስትሪክት አለ ብሎ ሲከራከረኝ ሙሉ ቪዲዮ አለኝ ላኩላቸው። እንደውም ለወዳጆቹ ለአንዳንዶቹ ይሄ ሰው መካነ ኢየሱስን ፈጽሞ አያውቃትም። በትንሹ መካነ ኢየሱስ ያው እኔ ወደ 15 ዓመት መካነ ኢየሱስ እያሳለፍኩ ያለው ጊዜ ውስጥ አንድ ቀን የኦሮሚያ መካነ ኢየሱስና የኢትዮጵያ መካነ ኢየሱስ የሚባል ሰምቼ አላውቅም። በአፋን ኦሮሞ የሚያገለግሉ ቸርቾችም ባሉበት አካባቢ ላይ በተደራጀ ሰበካና ሴኔዶስ በዚህ መዋቅር ውስጥ ያሉ ናቸው። በአማርኛዎችም እንደዚህ የትኛውም የኦሮሚያ ሴኔዶስ እና የኢትዮጵያ ሴኔዶስ ሳይኖር በዚህ ደረጃ በመካነ ኢየሱስ ላይ እንኳን ጠላትነት ለማምጣት ኢትዮጵያና ኦሮሚያ የሚል ልክ እዛ ቤት እነሱ አሁን እየሰገዱላቸው ያሉ ቤት እነሱ እያመለኳቸው ያሉና የሚላኩላቸው ቤት የሚልኳቸው ሰዎች ቤት እንዳለ የኦሮሚያና ኢትዮጵያ ሴኔዶስ ተብሎ ከዚህ በፊት ጦርነት እንደተደረገ እኛንም ወደዛ አይነት መንፈስና ሞቲቭ የመምራት አደገኛ ተልእኮ እንደሆነ እኛ ደረሰንበታል። ከሌሎች መሪዎች ጋርም ተመካክሬበታል እየሄድንበትም ስለሆነ ማለት ነው። ስለዚህ በአይምሮ እንኳን ጤነኛ ቢሆኑ በአይምሮ ጤነኛ የሆነ ሰው በሀገርም ሆኖ ሃይማኖት መካከል መቀራረብና አንድነት የሚፈጠርበትን እንጂ የሚያስበው መለያየትን አይሰብክም። መለያየትን መስበክ በራሱ የእንትን ማጣት ነው። በግል ኮንፊደንስ ማጣት፣ በራስ መተማመን ስታጣ። ለምሳሌ እኔ ከነ ኤርሚ ጋር ከነቤካ ከብዙዎቹ ወንድሞች ጋር እዚህ ጋር በመሆኔ የበታችነት አይሰማኝም። የሽንፈት ሞራል አይሰማኝም። ዶክትሪናሊ ካወራን እንኳን መሸነፍ አይደለም የሚሰማኝ። እንደ ትምህርት እንዳለው ትምህርት ካላቸው ወንድሞች ጋር በክርስቶስ በሆነ እውነተኛ አስተምህሮ ላይ ባለን የጋራ አቋም በዛ ነው እንጂ አብሯቸው የምኖረው እነሱን ለመምታትም ሆኖ ይመቱኛል ብዬ ገና ለገና በመስጋት አልንቀሳቀስም። መለያየትን አልፈጥርም። መለያየትን ከመፈጠር ሙሉ በሙሉ ማድረግ የሚገባኝ ይልቁንስ ወደ አንድነት ሰዎቹ የሚመጡበት ነው። እንደውም ጤናማ አይምሮ ያለው ሰው ለሀገርም ሆኖ ለሃይማኖት በተለይ እንደኛ ላሉ ለወንጌላውያን እንዴት ጠንካራ አንድነት እንደሚኖረን የሚያስበው የዳነ መንፈስ ካለው ነው ሰው። እነዚህ ሰዎች ይህን እንኳን የሌላቸው ነው። ምን ልላችሁ ነው? የእኛም ጠላት ናቸው የመካነ ኢየሱስም። ይህንኑ እንድታውቁ ፈልጌ ነው። ለእኛ ለመካነ ኢየሱስ አደገኛ ጠላቶች አንዱ እነዚህ ሰዎች ናቸው። እኛ ጠላታችንን ደግሞ ከሌሎች ጋር ያለያየን ብቻ ሳይሆን እኛም መሀል እጁን አስገብቶ ሊበትነን የሚፈልግን እንታገሳለን ወይ? አንታገስም። የራሱ መንገድ የምናስይዝበት ይዘናል። ይህንን ልላችሁ ነው።
የረከሰ የቆሸሸ በትዳሩ እንኳን ታማኝ ሆኖ አንድ ምስት ያላስተዳደረ ሰው ይችን የምታክል ቤተክርስቲያን ወክሎ ሌሎችን ካልበተንኩ ሌሎችን ካላጠፋው እስቲ ኖሮ ያሳየን። እኔ ላይ ፖለቲካ ለመስራት ሌሎች ላይ ፖለቲካ ለመስራት ከመትጋቱ በፊት እሱ ራሱ ምን አይነት ህይወት አለው ቆሞ ራሱ ማየት አለበት። አልፎም ደግሞ ተልኳቸው ታውቋል። ሰው እነዚህ ተልኳቸው በቀላሉ ምንተው አይደለም። ማንም መካነ ኢየሱስ የሆነ ሰው እንዲያውቅና ይሄ ልዩ ተልኮን እንዲያውቅ ሙሉ ዘመቻ ሙሉ ስራዬን አድርጌ እየሰራሁበት ነው። ሶ ቴንኪዩ። አሁንም በጣም እግዚአብሔርን አመሰግናለሁ። እንደዚህ በእነሱ ንክኪ ምክንያቱ እንኳን ወንድሞችም ሆኖ የተለያዩ ወገኖች ከዚህ በፊት ልዩ ልዩ አመለካከት ውስጥ ያሉ በፍጥነት ወደ አንድነት በመምጣታቸው በጣም ደስ ብሎኛል። እኛ ደግሞ ሁሌ አንድነት ወዳድ ስለሆን ሁሌ ህብረት ወዳድ ስለሆን ማንም ቢመጣ አሁን የፈለገ ምርጥ ሰው ሆኖ የወንጌል ወገን ካልሆነ ጠላት ነው። የወንጌል ወገንተኝነታችን መጀመሪያ ለወንጌል ነው። በዚሁም ላይ ነው አይደለም ጳውሎስ የሚለው ዕለት ዕለት የሚከብደኝ የአብያተ ክርስቲያናት ሸክም ነው። ስለ አብያተ ክርስቲያን ሸክም የማይሰማው ይድከምም ይሳሳትም ወንድሙን እያረመንም እያገዘም እያበረታም የማይቀጥል ሰው የልዩ ተልእኮ ባለቤት ነው። እኛ ደግሞ ልዩ ተልእኮን መታገስ የለብንም። አሁን እንዳደረግነው ሌሎችም ሊመጡ ይችላሉ። ከዚህ በኋላ ሰይጣን ብዙዎቹን እያደራጀ ስለሆነ እናንተ ልዩ ናችሁ እያለ በእነዚህ በጎረምሶቹ እዚህ ላይ ባሉ ከድነትና ከክርስቶስ ውጭ በሆነ ቤተ እምነት ውስጥ በዚህ ስር ተሰልፎ ሌሎችም ሊመጡ ይችላሉ። እነዚህ ሰዎች ቃል በቃል እየተናገሩ ነው። መካነ ኢየሱስ ሉተራንም በመለየት ከዛ በኋላ እነሱን ስለይ ሌሎቹ ይፈርሳሉ ብሏል። ይፈርሳሉ፣ ይቆማሉ። እነሱ አይወስኑልንም። ግን እኛ መለየቱን ለማንም እምቢ ማለት አለብን። ትላንትና አባቶቻችን መለየትን እምቢ ብለዋል በመከራቸው ጊዜ። ዛሬም አባቶቻችን እምቢ እያሉ ነው። እኛም ልጆቻቸው ነገ እምቢ እያልን በአንድነት በጠንካራ መያያዝ እንቀጥላለን። ከኤርሚ ወይም ከቤካ በላይ ወይም ከዮሐንስ በላይ እዚህ ላይ ካሉ በላይ ወይም ከሌሎች ወንድሞች በላይ የመካነ ኢየሱስ ሰው ስለሆነ ልዩ ፍቅር ሊኖረኝ አይችልም። እኔ መጀመሪያ ክርስቶስ እና ቃሉ ላይ ነው ህይወት የሚሰራው ከሉተራዊ ዶክትሪን በፊት። ሉተራዊ ዶክትሪንም ቢሆን መጽሐፍ ቅዱስ ብቻ ብሎ ነው የጀመረው። ከመጽሐፍ ነው የሚጀምረው። መጽሐፍ ደግሞ በክርስቶስ የሆነ ሁሉ የአንድ አካል ብልት መሆኑን እየተናገረ መጽሐፍ ነው። የምንድንበት የሉተራን ዶክትሪን የለኝም። እኔ ለምሳሌ ሉተራዊ ነኝ፣ የመካነ ኢየሱስ አገልጋይ ነኝ። ዶክትሪኔ ከዳንኩ በኋላ እኔ የምኖርበት የህይወት ስርዓት እንጂ የድነት መንገድም ሊያድነኝም ሊገለኝም የሚችል አይደለም። ያዳነኝ በክርስቶስ ኢየሱስ ከኢየሱስ ክርስቶስ በሰማው ቃል ዳግም በእውነተኛ መወለድ በመወለድ በእውነት ከተወለዱ ጋር ቤተሰብ ይሄ ወንድማማች አንድ አካል ብልት ሆኜ የምኖር ነኝ። አንድነት ላይ በጣም ማትኮር አለብን። ሰይጣን እንደዚህ አይነት የቤት ስራ ሲያመጣ እንደነ ኤርሚ እንደነ ኤፍሬም ባለ ጊዜ በዚህ አይነት መልክ ፊት ለፊት መቆም አለብን። እነዚህ መካነ ኢየሱስን አይወክሉም ብሎ ኤፍሬም የተናገረበት ንግግርን የእውነት ነው የምላችሁ ቀድቼ እንዳለ ለፓስተር ሰጠሁት፣ ለእኔ ቄስ ማለት ነው አሰማሁት። መካነ ኢየሱስ ለመሆን ምንድን ነው ግዴታ የኛ ቸርች አባል መሆን አለበት እንዴ? እንዲህ ሰው ይሄ ሰው ከዚህ በፊትም ስለ ቸርቿ የሚከራከረን ክርክሮችን አሰጥቼው ምንድን ነው የኛ ወገን ለመምሰል ሌሎቹን መጥላት ከየት ነው የሚመጣው ታዲያ? እንደዚህ ሌሎቹ ከተናገሩ እነዚህን ከኛ ለመቁረጥ የሚደረገው ትግል ምንድን ነው ብሎ እያወራንበት ነው። ሰው ለማንኛውም ልላችሁ የምፈልገው እኛ ማንም አይነት ተአምር ቢመጣ ከፊት ለፊት ተሰልፈን ተአምሩ የሰይጣን አካሄድን ከፊት ለፊት ማነው የሰይጣን ሀሳብ አንስተውም ነው አይደለም ሀሳቡን ባለመሳት ይህንን ጨለማ ማፍረስ አለብን። ወደ አንድነታችን፣ ወደ ህብረታችን፣ ወደ ወንጌል ተልኳችን። እኔ አሁን ከነ ኤርሚ ብዙ ጊዜ የምወደውና ረጅም ጊዜ ዝም ብዬ ከስር ነው የምቀመጠው እንጂ አልክ ሙሉ ሪኩዌስት። ለምን ከሌሎች ጋር የሚያደርጉት ክርክርን ምስክርነትን ምንጩ ማነው? አላማው ምንድን ነው? ሰዎች ወደ እግዚአብሔር መንግስት እንዲመለሱ። የእነዚህ ሰዎች አላማስ ምንድን ነው? ሰዎች በእግዚአብሔር መንግስት ውስጥ እንዲከፋፈሉ። ሰው በሙሉ አቅም የሚቆመው ከኤርሚ ጎን ነው። ለምን? ሰዎች ወደ እግዚአብሔር መንግስት እንዲመለሱ የሚተጋሱ ነው። እነዚህ ሰዎች በእግዚአብሔር መንግስት ውስጥ መከፋፈል ፈጥሮ እንዲጣሉ ዲያብሎሳዊ አጀንዳን ለማስረት የመጡ ናቸው። ይሄንን እስከ መጨረሻ እንቃወማለን። በርቱ። በጣም ስለመወዳችሁ ነው እየሮጥኩ የመጣሁኝ። ቴንኪዩ። ብዙም አወራሁኝ። እነዚህ ማወቅ አለብን። ቴንኪዩ። ወንጌላዊ ጌታ ኢየሱስ ይባርክ። ተባረክ። ምን ወድህ ወንድማችን፣ እንዳንተ አይነት ወንድሞችን ነው የምናውቀው ከመካነ ኢየሱስ። መካነ ኢየሱስ የእኛ ናት፣ ወንድሞቻችን ናቸው፣ እህቶቻችን ናቸው። በአንዱ አካል ውስጥ ያለን ብልቶች ነን ስንል እንዳንተ አይነትን ወንድሞች ነው እኛ የምናውቀው። አለቀ አለቀ።
ለዛ ነው ጌታ ኢየሱስ ይባርክ። ግልጽና ትክክለኛ ሀሳብ ነው። እንደውም መረጃዎችንም ሰጥተናል። ጭራሽ አንተንም አድሬስ እስከማድረግ ተደርሷል ማለት ነው። ጥሩ ነው። ነገራችን ላይ በእኔ ላይ ዘመቻ ተጀምሮ ነበረ። ዋው! ዘመቻው የደረሳቸው ሰዎች በፍጥነት ወደ እኔ መለሱት። ለምን? ያቁኛል በአቋም። እኔ ሩቅ አትሂዱ። እኔ ሳምን ምስራቅ ኢትዮጵያ ላይ 8 የማይሞሉ 7 መካነ ኢየሱስ ነበሩ። ዛሬ ግን ምስራቅ ኢትዮጵያ ላይ መካነ ኢየሱስ የሌለበት ወረዳ እንኳን በቁጥር ትንሽ ነው። ይሄኛው እነሱ አያውቁም። ይሄ ሰው ከየት ነው የመጣው? ድንገቶች ውስጥ ተቀምጦ እንደነሱ ሶሻል ሚዲያ ላይ ቲክቶክ ፕላትፎርም አግኝቶ ገብቶ እዛ ላይ ሌሎችን ለመስደብና ለመከፋፈል የመጣ መሰላቸው። የመጣንበት መንገድ የተሰራንበት መንገድ በጣም ተአምር ነው። በ14 ዓመት ውስጥ ዛሬ በትንሹ ምስራቅ ኢትዮጵያ ላይ ያሉ መካነ ኢየሱሶች ከ65 በታች አይደሉም። አጠቃላዩ ስናይ ያኔ 8 9 የማይሞሉ 10 የማይሞሉ በቁጥር ቸርቾች ከየት ነው ይሄኛው የመጣው? የድካም የአገልግሎት የብዙዎች ትጋት የቤተክርስቲያን ምርጥ ስትራቴጂ ወንጌል ለማዳረስ ያላትን ውጤት ነው። እነዚህ ሰዎች ደግሞ የዚህ ተካፋይ አይደሉም። እኔን ለመወንጀል ቪዲዮ ሰርቶ ልኳል ለሰዎች። ከመሪዎች አንዱ አምጥቶ መጥቶ ሳቀባቸው። ለምን? ያቀኛል። እነሱ እንደሚሉት የኦሮሚያና የኢትዮጵያ አይደለውም ፖለቲከኛ ነው ሁሉ እያሉ ኮሜንት ይሰጡ ነበረ። ኮሜንታቸው ላይ ደግሞ ቪዲዮ ሲያሳይ በጣም ያፈርኩኝ። እኔ ራሴን የማውቀው ወንጌላዊ ነው። እነዚህ ሰዎች ፖለቲከኛ ነው ይሉኛል። ለምን? እነሱን በውስጣቸው እየተጠናወታቸው ያለውን ለማምጣት ሰው በእኔ ላይ ተደርጓል ዘመቻ። ግን የደረሳቸው ሰዎች በሙሉ መልሶ ነው የደወሉልኝ። እነዚህ ሰዎች ሰይጣናዊ ተልዕኮ አላቸው አጣራ የሚል እንዳው ሰው ቴንኪዩ። ይህንን ነው ሜርሲ። ተባረክ ወንጌላዊ። ጌታ ኢየሱስ ይባርክ። ወንጌላዊ አብዱሰላም እንቀጥላለን ትግሉን መሬት ላይም አየር ላይም። ውጊያችን ከደምና ከስጋ ጋር አይደለም። በስጋ ለባሽ ነው የሚጠቀመው የጨለማው መንግስትና እንቀጥላለን። ህይወት የሌለው ሰው ቤተክርስቲያንን ሊያስተዳድርም የእግዚአብሔር ህዝብንም ሊያገለግልም አይችልም። ይሄ ቪዲዮ ላይ ነው የምትጭኘው ሜርሲ? ላይ ነው የምትጭኘው? አሉ የተለያዩ ዩቲዩብ ቻናሎች ከተለቀቀ እልክልሃለሁ የማገኘው። ደግሞ ስለሱ ያለ መስረጃን በጣም በተሻለ መንገድ ሌሎችም እንድትልክልኝ ይፈልጋለሁ። ምንም ችግር የለም፣ ሁሉንም እልክልሃለሁ። እኛ የሰራንባቸው ጥቂቶች አሉ፣ ግን ከአንቺ ደግሞ አሁንም በተሻለ ፈልጋለሁ። ቴንኪዩ። ቀጥይ ከሌሎች ጋር እኔም ሰማችኋለሁ። ጥቅምች እሺ፣ ተባረኩ። እሺ አስተሪዮ አንተ ነው የምትቀጥለው። አንድ ነገር ልበልና ሰጣሃለሁ እድሉን። በጣም ይቅርታ ቤካዬ፣ ካለ ሰላም ትለናለህ። አሁን ዛሬ በዚህ ላይቭ ላይ ቤካም ሆነ ኤርሚ ምንም አይነት አስተያየት እንዲሰጡ አልፈልግም። ምንም። ምክንያቱም ከዚህ በፊት ወንድሞቼ ብዙ ነገር ሲናገሩ ብዙ ተብለዋል። በቃ እኔ መኖራቸው ብቻ ለእኔ በቂ ነው፣ ወንድሞቼ ከጎኔ ማለት ነው። ከዛ በተረፈ ግን እኔ ልናገር ቢሉም አልፈቅድላቸውም። ካላችሁ ግን ድምፃችሁን አሰሙ፣ ሰላም ብቻ በሉ ኤኒ ታይም። በተለይ በቅርብ ጊዜ ቤካ ይቅርታ እንዲጠይቅ ተደርጓል በተናገረው ንግግር። ነገር ግን እሱ የተናገረው ንግግር ሰውየው ቤት ጓዳው ላይ ተገኝቷል ማለት ነው። ስለዚህ ኤኒ ታይም ወንድሞቼ ሰላም ለማለት ብቻ ሲመቻችሁ አሳውቁኝ። አስተሬው ቀጥል። ሰላም ለእናንተ ይሁን። ይሰማል ድምጼ? በመጀመሪያ ይሰማል። እንኳን ደህና መጣህ ወንድማችን። እንኳን ደህና ቆያችሁኝ። በጣም አመሰግናለሁ ስላስገባችሁ፣ በጣም ደስ ብሎኛል። ይሄ እንግዲህ ከመለያየት ወደ አንድነት፣ ደግሞም አንድነትም የሆነ ደግሞ ፌክ የሆነ አንድነት ሳይሆን የምር የኖረ በህይወትም የታየ ወደ ታየው አንድነት፣ ያው መሬቱ ላይ ያለው እውነታውን በሚያሳይ አይነት መንገድ ወንድሜ ቅድም ወንጌላዊ አብዱል ሰላም ነው። በጣም ደስ የሚል አገላለጽ፣ ባለፈውም ተከታትየዋለሁ፣ አይቼዋለሁ። እውነታውን የተናገረ ምንም አዲስ ነገር አይደለም። እየተከታተልኳቸው ነበር፣ እንደውም ቆይቷል። የመጀመሪያ ሲመጡም በመጀመሪያው አካባቢ ላይ ግሩፕ እውነትም የመካነ ኢየሱስን ትምህርት መስሎኝ እኔም ጆይን አድርጌ ነበረ። ያው ላይክ አንዳንድ ሰዎች መረዳት የማይችሉት ልዩነታችን አንዳንድ ልዩነቶች ስላሉ፣ በተለይ ደግሞ ሳክራመንት ማለት ነው፣ በሳክራመንት ጉዳይ የተወሰኑ ልዩነቶች ስላሉ እነሱን ለማስረዳት በሚል እኔም ከነሱ ጋር አንድ ቀን ሁለት ቀን እንደዚህ አየኋቸው። ከዛ ቀጥታ ትምህርቱን
እያስተማርን እኔም ከታችም እየሆንኩ ያበረታቷቸው ሁሎችንም ባይዘው ፎሎ አድርጌያቸዋለሁ እና እኔ በቅንነት ነበር እንደዛ ይመስለኝ። ግን ቀጥታ አታከ ወደ ማድረግ ነው የሄዱት። ያው በዛ መንገድ የሚማርም ጠፋ ይመስለኛል። የሚቀመጡ ሰዎች 8 9 12 እንደዚህ ከ20 አይበልጡም። እንደዛ አይነት ነገር ነበር እና እኔ እንደዛም ቢሆንም በዛው ማስተማር መቀጠል ጥሩ ነበረ። ግን እንደሱ ሳይሆን ቀረና ቀጥታው አታክ ነው የመጣ ማለት ነው። እንደሚታወቀው ደግሞ እዚህ ቲክቶክ ላይ ደግሞ እንዲህ አይነት የሚራገብ ነገር ይሄ አታኪንግ ነገር በቃ ይሄ ድንጋይ መወራወሩ በጣም ብዙ ተከታይ ያስገኛል። ብዙ የሚያደምጥ ሰውም ይኖራል እና በእንዲህ አይነት መንገድ ይሄንን መንገድ የመረጡ መስሎ ታየኝና ይሄ ትክክል አይደለም በሚል ጊዜ እንግዲህ አንዳንዶችም ብሎክ አድርገውኛል። እንግዲህ እኔ ወንጌላዊ ነኝ፣ የቤተ ክርስቲያን አገልጋይ ነኝ። በተቻለ መጠን የስነ መለኮት ትምህርትም ተምሬያለሁ፣ የቴዎሎጂውን አውቃለሁ፣ የመካነ ኢየሱስን ልዩነትን በደንብ አውቃለሁ እና ጭራሽ እኔን እንትን ወደ ማለት ነው የሄዱት ማለት ነው። ማለት አታክ ወደ ማድረግ እና እኔም ኦኬ እንደሱ ከሆነ ምክንያቱም እነሱን ፊት ለፊት መጋፈጡ ብዙ እንትን አይደለም፣ ውጤታማ አልሆንኩም ማለት ነው። ገብቼ ለማስረዳት ልዩነታችን እንዳለ ሆኖ ግን አንድነታችን ይበልጣል። ደግሞ በተለይ የማገለግልባት ቤተክርስቲያን ለሁሎችም አብያተ ክርስቲያናት ጥላ የሆነች ቤተክርስቲያን ናት። እንደ ምሳሌ አድርጌ በደርግ ጊዜ ብዙ መከራ ሲደርስ ሌሎች አብያተ ክርስቲያናት ሲዘጉ እንኳን የኛ ቤተክርስቲያን የኛ ማህበር ለሌሎቹ በየሰዓትና ቀንና ሰዓት ከፍላ ሰጣ። ኦኬ የታፈነ ድምፅ አለ። እሺ ሶሪ አይደለም ኮሜንት ተዘግቶ ስለነበር ነው አስተሬው ሲከፈት ነው ያሉት። ትሰማለህ? እሺ ሞከርኩኝ ማለት ነው እና ከቤተ ክርስቲያን ከነበረው ነባራዊ ሁኔታ ተነስቼ ሌሎች አብያተ ክርስቲያናት ደግሞ አብያተ ክርስቲያናት ህይወት ኤምኬሲ ወይም መሰረተ ክርስቶስ፣ ሙሉ ወንጌል የሚባሉት እና ሌሎችም እንደዚህ አሁን ፍሪ ቸርች የሆኑት በሙሉ እኛ ማህበር ላይ ሰዓት ተሰጥቷቸው በቤተ ክርስቲያን ደረጃ ሰዓት ቀን ተወስዶላቸው እንደዛ ሲያመልኩበት የነበረ ነው። እኛ ማህበር ላይ መጥቶ ያልተጠቀመ የእግዚአብሔርን መገኘት ያላየ ሰው የለም። ኦልሞስት ትላልቅ የሚባሉ ሰዎች አጠቃላይ ማለት ነው እና በየትኛውም ዓለም ያሉ የሚያውቁት ሀቅ ነው ይሄ ማለት ነው። የተገለጠ እውነት ነው። ከዚህ አንጻር እንኳን ለማስረዳት ሞከርኩኝ ማለት ነው። አንድ ነን፣ ምንድነው ልዩነታችን ያለው ምንድነው የሚል ከረር ያለ ውይይትም አድርገናል። ያው ግን ጭራሽ መስማት አይፈልጉም ማለት የያዙት የተለየ ዓላማ ነበረ ማለት ነው። እኔ በጣም እንደውም ያኔ ተከፋይ ከፋዮች ናችሁ እናንተ ብያቸው፣ ያው እኔም ትንሽ አሁን በዚያ ቃል ምናልባት እየሰማችሁን ከሆነ ብሎክ አድርጋችሁኛል። ግን እየሰማችሁን ከሆነ ሜቢ ይቅርታ ጠይቃለሁ። ምክንያቱም መረጃ የለኝም እንደተከፈላችሁ፣ ግን ከፋፋይ ግን ናችሁ። አሁንም የማልዋሸው ማለት ነው። ሳይከፈላችሁ ከፋፋይ ልትሆኑ ትችላላችሁ። ያለው መሰረታዊ ያለው እውነታ በመሬት ላይ ያለው በጣም ፈጽሞ እናንተ ከምታወሩት ፈጽሞ ሩቅ ነው። በቃ የለም እንደዛ አይነት ነገር። ምናልባት አሜሪካን ሆናችሁ አውሮፓ ሆናችሁ እንደዛ ካለ እዛው ነው መጨረስ ያለባችሁ እንጂ እኛ ጋር እዚህ መሬት ላይ ያለው እውነተኛው አገልግሎት ግን እንደዛ አይደለም። ወንጌልን ስናገለግል አብረን በህብረት ነው። አሁን የክፍለ ከተማ የሚባል የወንጌላውያን ክፍለ ከተማ በህብረት ሆነን የምንጸልይበት ጊዜ አለ። የምንጸልይበት አብረን ከአማኑኤል ህብረት ጋር ምንድነው ይሄ ከኤምኬሲ ጋር እና ከሌሎችም አብያተ ክርስቲያናት ከሙሉ ወንጌል እና ከሌሎችም አብያተ ክርስቲያናት ጋር ከጉባኤ እግዚአብሔር ማለት ነው ከነሱ ጋር ሆነን አብረን እንጸልያለን። አብረን የወንጌል ምስክርነት እንወጣለን። ለማዳን ማለት ነው። ሰውን ለማዳን ሰውየው በሚቀርበው ነው። የእግዚአብሔር ሰው ከሰጠን ወይም ደግሞ ልቡን የተከፈተ ሰው ከሰጠን በሚቀርበው ነው የምንሰጠው። እንዲህ አይነት አገልግሎት አለ። ስቲል አሁን ያለውን አክቲቭ የሆነውን ነገር ነው እየተናገርኩ ያለው። አዲስ ሌላ ነገር ሚስጥራዊ ነገር አይደለም እያወራ ያለሁት። አሁን ያለውን ሀቅ ነው እያወራ ያለሁት እና ከዚህ አንጻር በአንድ ነው የምናገለግል በሚል ብዙ ተነጋግሬ አውቃለሁ። ግን ምንም የመስማት እንትኑ የላቸውም እና በፊት አባቶቻችን ባለፉት መንገድ በሄዱበት መንገድ በዛው ነው የምንቀጥለው። መቼም አዲስ ነገር አናመጣም፣ የትምህርት ለውጥ እስካልመጣ ድረስ ማለት
ነው። የትምህርቱ ለውጥ ትናንትናም የነበረ ነው፣ ዛሬም ያለ ነው። ይሄው ይቀጥላል። አለቀ። ከዚህ የበለጠ በጣም ጥረት ተደርጓል እና ይሄ ደግሞ ትክክል አይደለም። እንደውም በጣም ገፋ ተብሎ ከወንጌላውያን አማኞች ከጴንጤቆስታል ይልቅ እንደው ይሄ ኦርቶዶክስ ይሻለኛል የሚል ጽንፍ የረገጠ አይነት ንግግርም ሲነገር ነበረ። በጣም በሚያሳዝን ሁኔታ ግን እንደዛ ይበል እንጂ ማንም የሚቀበለው ግን ኦርቶዶክሳዊ የለም። ደስ የሚለው ስለዚህ ዝም ብሎ ለቃላት እንደዛ አይነት ተናገረ ማለት ነው። ኤኒሃው በምንድን ነው አንድነታችን የሚለው በቃ አንደኛ የካውንስሉ አባላት ነው። ካውንስሉ ደግሞ ያጸደቀዋል። አብራ መካነ ኢየሱስ የፈረመችበት አለ። በዛ ጉዳይ ላይ አንድ ነን። አንድ ካልሆን ለምንድን ነው ካውንስሉ የገባ ነው? በባለፈውም ወንጌላዊ ሲሞገታቸው ነበረ በጣም ደስ በሚል ማለት ነው። እና በነገረ ድነት ሳይቀር የኢትዮጵያ ወንጌላዊት ቤተክርስቲያን መካነ ኢየሱስ ፈርማለች። አንቀጽ 4 ላይ ማለት ነው። ነገረ ድነትን ሳይቀር ፈርማለች። ስለዚህ በነገረ ድነት እንስማማለን ማለት ነው። ከዚህ የበለጠ ምንድን ነው? ይሄ ከካውንስሉም ባለፈ ተግባራዊ በሆነ መንገድ ደግሞ በጣም ምናልባት ሁሉም አንደርስታንድ የማያደርገው ትምህርት ቤት አለን። የጋራ ትምህርት ቤት አንድ የስነ መለኮት ትምህርት ቤት አለን። የወንጌላውያን አማኞችና መካነ ኢየሱስ በጋራ የከፈቱት ማለት ነው። 40% መካነ ኢየሱስ፣ 20% ቃለ ሕይወት፣ ሌሎቹ ደግሞ ሌላውን ፐርሰንት ደግሞ ሌሎቹ አብያተ ክርስቲያናት አብረን የገነባ ነው። አብረን የምናስተምርበት አብረን ቦርድ የሆንበት ኤገስት የሚባል ትምህርት ቤት አለ፣ ሳር ቤት አካባቢ ማለት ነው። ያ እኮ ዝም ብሎ ኖርማል ትምህርት ቤት እኮ አይደለም። የስነ መለኮት ዲቤት የሚደረግበት ፍጭት የሚደረግበት የሚከናወንበት የትምህርት ቤት እኮ ነው። ይሄ ትምህርት ቤት በጋራ ነው የሚያስተዳድሩት፣ በጋራ ነው ድርሻውም ያለው፣ በጋራ ነው ቦርድም ላይ የተቀመጡት። ይሄ ሁሉ አንድነት አይደለም ወይ? ከዚህም ባለፈ ደግሞ እኔ ሴሚናሪን የተማርኩኝ ሴሚናሪ በመማርበት ጊዜ እንደውም አንድ ነገር ያልኳቸው የቅዱስ ቁርባን ይሄ ክሎዝ ነው፣ ክሎዝ ኮሚኒየን ነው የምንከተለው። ኦፍኮርስ ክሎዝ ነው። እኔ አይ ዶንት ቲንክ እዚህ ኦፕን ኮሚኒየን የሚከተላል እንዴ? ማንኛውም ሰው ያለፈ ያገደመ መጥቶ ይውሰድ የሚላል እንዴ? ማንም አንድ ጉባኤ እግዚአብሔር ቤተክርስቲያን ላይ አንድ ኦርቶዶክሳዊ መጥቶ ቅዱስ ቁርባን ይወስዳል እንዴ? ክሎዝ እኮ ነው እሱ። ምን ማለት ነው? ስለዚህ ክሎዝ ነው ማለት ነው። ስለዚህ ኦፕን የሆነ የለም ለማለት ነው ሲጀመርም ማለት ነው። እና እዛም ሴሚናሪ እየተማርን በነበረበት ጊዜ መቼም ከአብያተ ክርስቲያናት መጥተው ነው የሚማሩት። የድጋፍ ደብዳቤ አጽፈው ፈተናውን አልፈው በዛ መንገድ ነው ትምህርቱን የሚጀምሩት። ከኤሚኬሲ በጣም ወደው ጓደኛ ያለ ከሙሉ ወንጌልም ነበሩ፣ ከቃለ ሕይወትም ነበሩ፣ ተምረዋል እዛው አብረውኝ። ግን ስንማር ግን በጣም ፎር ሰርፕራይዝ ምንድን ነው እነዚህ ሊቃውንት ከሚባሉት አሁን እዚህ ቲክቶክ ላይ ካሉት እዛ የተሻለ ትምህርት የተማሩ ዶክተሮች አሉ፣ በጣም የተማሩ ሰዎች አሉ። በስነ መለኮት ማለት ነው። በስነ መለኮት የተማሩ ሰዎች ከመጡ ልጆች ጋር እኩል ተሰልፈን የተናገርኩት እውነት ነው። እኔ በነበርኩበት ጊዜም እኩል ቅዱስ ቁርባን እንወስዳለን። እነሱ ኤሚኬሲ ስለሆኑ አይከለከሉም። አንተ ኤሚኬሲ ነህ ይታወቃል እኮ በቤተክርስቲያን የድጋፍ ደብዳቤ አምጥቶ ነው እዛ የሚገባው ትምህርት ቤት የሚገባው የሚፈቀድለት። ከገባ በኋላ ግን በዛ ጊዜ ቅዱስ ቁርባን አብሮ ይወስዳል። ተማሪ ሆኖ ሴሚናሪ የዲግሪ ተማሪ ሆኖ የማስተርስ ተማሪ ሆኖ ማለት ነው። አሁን ደግሞ ምናልባት ዶክተሬት ዲግሪም ተጀምሯል። እና ይሄ ሁሉ አንድነት እያለ ሳይኖሬ ዛሬ መጣ አንድ አይደለም ለምን ትለኛለህ ነው። ይሄ በጣም ዓላማ ያለው የከፋፋይነት መንፈስ ካልሆነ በስተቀር በጭራሽ የማያስኬድ ነው። እውነትም አይደለም። ደግሞ የሚናገሩትም ነገር መሬት ላይ የሌለ ነገር ነው። እኔ ፐርሰናሊ አላውቀውም። ከወንጌል አማኞች ጋር እኩል አብረን ነው የምናገለግለው። ደግሞ የእግዚአብሔርን ቃል የሚያክል ቅዱሱን የእግዚአብሔርን ቃል መተው የሚያካፍሉን ከሌሎቹ አብያተ ክርስቲያናት እንጋብዛለን። እንደዚህ ስለው እንደውም አንዱ በጣም ስቆብኛል። እንዴት ይሄ እኮ በመካነ ኢየሱስ እኮ ሰዓት ትክክል አይደለም። ቄሱም ቢሆን ቄሱም ሊማር ይገባል። ሽማግሌዎችም ቢሆኑ እነሱም ትክክል አይደሉም ብሎ ሊያርም ማለት ነው። ኢማጂን ግን የሚሰማ ከሆነ ወዳጄ የሲኖዶስ ስብሰባ ላይ የሲኖዶስ ስልጠና ላይ ከሌሎቹ አብያተ ክርስቲያናት መጥተው የሲኖዶስ ማለት የአዲስ አበባ ሲኖዶስ እኛ አዲስ አበባ ሲኖዶስ ነን። የአዲስ አበባ ሲኖዶስ 34 ማህበረ ምዕመናን አለ። 34 ጃይንት የሚያክሉ ማህበረ ምዕመናን አሉ። በጣም ትላልቅ ናቸው። የመካነ ኢየሱስ ይታወቃል። እነሱ እኮ በምንሰበሰብበት ጊዜ ለቀሳውስትና የቀሳውስትና የወንጌላውያን ስልጠናዎች ይደረጋሉ። በዛ ጊዜ እኮ ከሌሎቹ አብያተ ክርስቲያናት ሊያሰለጥን ከሚችል በየትኛውም ስለ ወንጌል ምስክርነት የሚሆን ስለ የትኛውም ነገር ስልጠናን መጥቶ ይሰጣል። አብረን እንካፈላለን፣ አብረን እናጠናለን። የእግዚአብሔርን ቃል
እንማማራለን። የጥናት ዘዴን ኖረን እንዴት ሊሆን ይችላል እንዴ? አንድ ኦርቶዶክሳዊ ቄስ በጣም የተማረ የተራቀቀ ሰው መጥቶ እንዲህ ሊያደርግ ይችላል እንዴ? በጭራሽ አይችልም። አንቀበለውም። የለም አልዳንም ብለን ነው የምናምነው እኛ። እንግዲህ ድኗል ብለህ ካመንክ ለምን እዚህ በጣም ከትንሽ ህዝብ ጋር ለምን እንትን እንደምትል አይገባኝም። ምክንያቱም ሰፊ ህዝብ ነው የኦርቶዶክስ ህዝብ። እዛ ጋር ገብተህ የዳነ ከሆነ ማለት ነው እና ወደዛ ብዙ እንዳልገባ በሚል ነው። ስለዚህ በጣም መሰረታዊ ነገሩን አላገኛችሁትም። በኢትዮጵያ ላይ ያለውን አክቹዋል ሀቅ በጭራሽ አላገኛችሁትም። ያ የሌለውን ነገር ነው እያወራችሁ ያላችሁት እና ይሄ ደግሞ ትክክል አይደለም። ከፋይ ተከፋይ ከፋፋይነት በጣም ፈጽሞ ትክክል አይደለም። ደግሞም እንደ መካነ ኢየሱስ እያላችሁ አታውሩ። መካነ ኢየሱስ አይደላችሁም። እኛ ካሪዝማቲክ ነን። ካሪዝማቲክ ምን አይነት ካሪዝማ እንደሆነ ታውቃለህ? ከየትኛውም የወንጌል አማኞች ጋር እኩል የሚያደርገን ማለት ነው። ልሳን የምንናገር በመንፈስ ቅዱስ ምሪት የምንንቀሳቀስ የእግዚአብሔርን ድምፅ የምንሰማ ሰዎች ነን ማለት ነው። እግዚአብሔር አሁን ዛሬ ይናገራል ብለህ የምታምን ከሆነ እግዚአብሔር እኛ ቸርችናና እግዚአብሔር ይናገራል። ነብይት የሆነች ቤተክርስቲያን ያለችን፣ ሐዋርያዊት የሆነች ቤተክርስቲያን ያለችን። ይሄ ነብይት ማለት እግዚአብሔር ድምፁን የሚልክባቸው ሰዎች ምዕመናን የተቀመጡ ድምፁን የሚሰሙ ሰዎች የተቀመጡባት ማለት ነው። ምናልባት አንድ ነብይ ብለን ላንሾም እንችላለን፣ ግን እግዚአብሔር ግን ስቲል በህዝቡ መካከል ይናገራል። ይህንን የምንሰማ ሰዎች ነን እኛ። ስለዚህ ካሪዝማቲክ ከዚህም አንጻር ነው እና በጣም ብዙ ነገሩ ለመለያየት የምታደርጉት ጥረት ትክክል አይደለም። እንደኔ እንደ አንድ አገልጋይ ሌሎችን እንኳን እንዲሰብስብ እንትን ባልልም ፈጽማችሁ አትወክሉኝም። ፈጽማችሁ ማለት ነው። አይቻችኋለሁ፣ ሰምቻችኋለሁ። በየዕለቱ የምታደርጉትን ነገር ከማን ጋር ስትገቡ ለስለስ ብላችሁ እንደምታወሩ አውቃለሁ። አሁን ከኤርሚ ጋር ኤርሚ እንደው ድንገት እነሱ ቤት ቢገባ ምን ያህል ጩኸት እንደሚሆን አስቡ። ደግሞ ከሌላ አንድ ቀሲስ የተባለ ወይም ደግሞ የሆነ ሲገባ እንዴት እንደቀደቁ እንዴት አይነት ፋሻል ኤክስፕሬሽን እንደሚያሳዩ ይታወቃል። አየህ፣ ይሄ እንዲህ ስታደርግ በጣም የሚያስነቃ ነገር ነው። እዚህ ጋር ነው መሰረታዊ ችግሩ። እነሱ ሲመጡ አክብረ ቄስዬ ምናምን ብለህ በጣም ንግግራቸውን ይሄ በጣም የፍርሃት መንፈስ ስላለባችሁ ነው። ባይዘው በፊት ላይ ምናልባት ቤተሰቦቻችሁ ሌሎችም ነገሮች በጭቆና ላይ ኖራችሁ ከሆነ ያንን ፍራቻችሁን በሌላ እዛ ጎን አስቀምጡት እንጂ እነሱን እየፈራችሁ እየተንቀጠቀጣችሁ እየራዳችሁ እየሰገዳችሁ መስገድ እኮ ነው የሚያቅታቸው። ስመለከት ያለው በየትኛውም ቤት ሆኜ እያየሁ ነው፣ እየተመለከትኩ ነው። ብሎክ ባልተደረኩባቸው ማለት ነው እና እንዴት እንደምትሽቆጠቆጡ አስባችሁታል? አይታችሁታል? ግን ከወንጌል አማኝ አንድ ሲመጣ እንዴት እንደምታበሻቅጡት እንዴት አድርጋችሁ እንትን እንደምትሉት ከወንጌል አማኞች ይቅር። እኔ እንኳን የቤተክርስቲያን አገልጋይ ሆኜ እንኳን ስመጣ እንኳን ጭራሽ እንደማገለግል እንኳን አይደለም እንደምመንም እንደ ሰው እንኳን ክብር እኮ የላችሁም። አየህ፣ ይሄ ነው መሰረታዊ ልዩነታችን ማለት ነው እና ባለፈውም ወንጌላዊ እንዴት ስታስጨንቁት እንደነበረ አይቻለሁ። ሁሉንም ተከታትያለሁ። ፈጽሞ ይሄ እናንተ የምታወሩት ጉዳይ መሬት ላይ የሌለ መካነ ኢየሱስን የማይወክል ፈጽሞ የሌለ ነገር ነው። ባይዘው ፈጽሞ የሌለ ነገር ምናልባት እናንተ ጋር ካለ እሱን እንደወደዳችሁ ማድረግ ትችላላችሁ። በመሰረቱ አንዱ የሚዘሪ ሲነድ እንደነበረ አባል እንደሆነ ተናግሯል። እኛ በነገራችን ላይ የሴቶች የእግዚአብሔር መንፈስ አለባቸው። የእግዚአብሔር መንፈስ ነው አገልግሎት የሚፈጽመው። ስለዚህ ሴቶች ቄሶች አሉ። ዶክተር ጽጌ በረዳ የምትባል በጣም የምትገርም የእግዚአብሔር መንፈስ ያለባት ቄስ አለች እኛ ጋር መካነ ኢየሱስ ላይ። ወዳጄ ትቀበላለህ? እሷን የሲኖዶስ መሪ ናት። የአዲስ አበባ ሲኖዶስ ፕሬዚዳንት ነች። ስለዚህ ልዩነት አለን። መካነ ኢየሱስ እያልክ አታውራ ማለት ነው። መጀመሪያ ተቀበላት። የሲኖዶስ መሪን ተቀበላት መጀመሪያ እንደ አገልጋይ። እግዚአብሔር መንፈስ በሷ ላይ አለ። እግዚአብሔር በወንዶች እንደሚሰራ በሴቷ ይሰራል ብለህ ተቀበልልኝ መጀመሪያ እንጂ መካነ ኢየሱስ አትበለኝ። ኮንፌሽን አትበለኝ። አክቹዋሊ ያለውን ሀቅ ሳትቀበል አገልጋዮችን ሳትቀበል እንዴት ነው መካነ ኢየሱስ ልትል የምትችለው? ነውስ መካነ ኢየሱስ እንዳጠቃላይ ችግር ውስጥ ነው ያለችው ማለት እንዳጠቃላይ ስተናል። እንደሱ ከሆነ እንግዲህ ተሐድሶ ፍጠርና የሆነ አንጃ ሆነህ እንደሱ እንትን ማድረግ ትችላለህ። አሊያ ግን በጣም የተሳሳተ መንገድ ነው እየሄዳችሁ ያላችሁት። ከዚህ ስህተታችሁ መመለስ ይኖርባችኋል። የአባቶቻችሁን ወደኋላ ያለውን ታሪክ መመልከት ይኖርባችኋል። ወደኋላ የነበረውን ታሪክ የአንድነቱን ህይወት መመልከት ይኖርባችኋል። አንድ ነን ስንል ግን
ፍጹም አንድነት እያልን ደግሞ አይደለም እንኳን እኛ እርስ በርሱ እኮ አንድ ምንድነው ይሄ ፔንቴኮስታልም ራሱ ከአንደኛው ቸርች ሌላኛው ቸርች የተለያየ ካልቸር ይኖረዋል። የተለየ ነገር የተለየ ራሱ አይዴንቲቲ ይኖረዋል። የግድ ነው ልዩነት። አንድ ቤተክርስቲያን ላይ በራሳቸው የሚያመልኩ ሰዎች እዚህኛው ጋር ከሚያመልኩ ሰዎች የተወሰነ ልዩነት ካልቸርም ይሁን የምንም ይሁን ልዩነት ይኖራል። ግን ያን ልዩነት ካሰፋው እውነት ነው ይሰፋል። የወንጌል አማኞች ግን በኢትዮጵያ ያለው እውነታ ፈጽሞ የተለየ ነው እና ይሄንን ቆም ብላችሁ እንድታስቡ እንደ ወንድም መክራችኋለሁ። ምክንያቱም ልዩነትን መፍጠር ትክክል ስላይደለ ማለት ነው እና ደግሞ የመሬቱንም እውነት ፈጽሞ የሚያሳይ ስላይደለ ብትመለሱና ብታስተውሉ በጣም ጥሩ ይመስለኛል። እግዚአብሔር ይስጥልኝ። በጣም አመሰግናለሁ። እናንተንም ኤፍሬም ባለፈው ሲናገር በጣም ነው ውስጤ ደስ የሚለው የነበረው እና በጣም ደስ የሚል ነገር ነው እያደረጋችሁ ያላችሁት። እግዚአብሔር ይባርካችሁ። ተባረኩ። ተባረክ አስተርእዮ። ጌታ ኢየሱስ ይባርክ። እንግዲህ መሬት ላይ ያለችው መካነ ኢየሱስ እቺን ትመስላለች። መሬት ላይ ያለችው መካነ ኢየሱስ ማለት ነው። ኤፍዬ ሰላም ትለናለህ። ሰላም በለን የሚመች ከሆነ እሺ። ኦልራይት ሜሲ ሰላም ናችሁ ወይ? ሰላም ልበላችሁ አይመችኝም፣ ግን ያው ሰላምታ ብቻ ነው። ሰላም ተበል። ተባረኩ። ሰላም ብያችኋለሁ ሁላችሁንም። ቀጥሉ። እግዚአብሔር ባርካችሁ። አሜን። ተባረክ። አሜን። እንግዲህ እንዳወራ ነው እስካሁን ስናወራ የነበረውን ዘግይታችሁ የገባችሁ ካላችሁ ርዕሴን ከፍል አድርገውና ማየት እንድትችሉ አይ ቲንክ መጀመሪያ ሽሪንክ ማድረግ አለብኝ መሰለኝ። ኦልራይት፣ ከዛ ራሴን ኤክስፓንድ ላድርግ። ሜርሲ የተባረኩ ከመንገድ ነው የመጣንና እንግዶችም አሉብኝ። ለእንግዶችም ነገሮች አስተካክላለሁ። አመሰግናችኋለሁ። በውስጥ እናወራለን። እሺ ወንጌላዊ ተባረክ። ጌታ ኢየሱስ ይባርክ። መልካም ምሽት፣ መልካም አዳር ይሁንላችሁ። እሺ፣ ቤቱን ያላገለገለ የቲክቶክ አገልጋይ ሞዓ ሉተራን በሚለው ርዕስ ነበር እስካሁን የቆየ ነው። አንዳንድ ወንድሞችም ወገኖችም ሪፍሌክት ያደረጉበት እዚህ ቲክቶክ ፕላትፎርም ላይ እንግዲህ የሉትራንን እንቅስቃሴ የትኛውን ሉትራን እንደሚወክሉ ባናቅ ወደ 9 የሆነ የሉትራን ዲኖሚኔሽን አለ። የትኛው ዲኖሚኔሽን ላይ እንዳሉ አናቅም። ኦኬ፣ እዚህ ላይ ያሉት ባጃጅ የማይሞሉት ዋናው እንግዲህ መሪ ሆኖ የመጣው አለ አይደለ? እሱ ምንድነው ወንድሞችን አታክ እያደረገ ኮንፌሽን ወደ ኮንፊውዥን አናዘር ሌቭል ኤግዛክትሊ። ኦኬ፣ መሬት ላይ ያለችው መካነ ኢየሱስ እነሱ የሚሏት ኮንፌሽን ቡክ ኦፍ ኮንኮርዳቸውን መንፈስ ቅዱስ ነው ኢየሱስን የሰበከላቸው። ካልቸራቸው ሪስፔክትድ ነው። የሚቀበሉት ቫልዩ የሚያደርጉት ነገር አለ፣ ቫልዩ የማያደርጉት ነገር አለ። which is respectable ማለት ነው። ሪስፔክት የምናደርገው ነገር ነው። ከዛ ውጪ ግን መንፈስ ቅዱስ ነው ኢየሱስን ሰብኮላቸው ለኢየሱስ እጃቸውን የሰጡት መሬት ላይ ያሉ ምድራችን ላይ ያሉ መካነ ኢየሱስ ለኢየሱስ እጃቸውን የሰጡት መሬት ላይ ያሉ ምድራችን። ስለዚህ መንፈስ ቅዱስ ነው ኢየሱስን የሰበከላቸው። ኦኬ፣ እነሱ የሚያወሩትን እነሱ የሚጠሩትን ኤድዋርድን፣ ቻርልስን፣ ኦግስበርግን አያውቁም። አንድ መካነ ኢየሱስ አማኝ ቆመ ብትጠይቀው የሚያውቀው ኢየሱስን ነው። የተሰበከው ኢየሱስን ነው። እጅ ያነሳው ለኢየሱስ ነው። የተሸነፈው በኢየሱስ ነው። የዳነው በኢየሱስ ነው። አለቀ። እዚህ ላይ ያለው ሰውዬ የቤት ስራ ሰጣችኋለሁ ያለው ሰውዬ የራሱን የቤት ስራ ያልጨረሰ፣ ቤተሰቡን የበተነ፣ አንድን ቤተክርስቲያን የሚያስተዳድር፣ አንድን ቤተክርስቲያን እመራለሁ፣ በቤተክርስቲያን አገለግላለሁ፣ እግዚአብሔርን ሕዝብ አገለግላለሁ የሚል ሰው ቤተሰቡን ማገልገል መቻል አለበት።
የመጀመሪያ ሴት ልጁ በተመሳሳይ ጾታ ግንኙነት ውስጥ ያለች ሌዝቢያን የሆነች የልጆቹን እናት የበደለ ከአንድም ሁለቴ በስለት ያመለጠች ከስለት ያመለጠች ኦኬ ፍሮም ባክ ሳይድ ነው መኪና የወጣባት ላይዋ ላይ መኪናው ላይዋ ላይ ወጥቶ መኪናው የእሷ መኪና ነደደ። ዊልቸር ላይ ነው ለረጅም ዓመት የተቀመጠችው። መንቀሳቀስ አትችልም ነበር። ቅርብ ጊዜ ነው መሄድ የጀመረችው። እቺ ሴት አልተጮኸላትም። ይህንን ቤት በትኖ ነው አሁን እሱ የእግዚአብሔርን ሕዝብ ሊያገለግል አስተምራችኋለሁ፣ አወራለሁ፣ የቤት ስራ ሰጣችኋለሁ፣ በፈረሰው ሪዞርታችሁ ሪፊዩት ታደርግ። አንተ ላይፍን ሪፊዩት አድርግ መጀመሪያ። አንተ ላይፍን ወንድሞችን እየተሳደበ ፐርሰናል እየተሳደበ ኦኬ እየተሳደበ ማለት ነው። ከሽፈሃል። በቃ የመጣህበትን አመጣጥ ከሽፈሃል። ቅድም ያልኩትን እናገራለሁ። እንደ ሴባስቶፖል መድፍ አንዴ ተኩሰ ከሽፈሃል። አልቆልሃል፣ በቅቶልሃል። ማንንም አላስገባም። ይቅርታ የማውቃቸውን ሰዎች ነው የማስገባው። አላስገባም። በቃ አይችልም። ከዚህ በኋላ አንተ ራስህን ሳትሰራ ቤተሰብህን ሳትሰራ በጭራሽ እዚህ ጋር የምትመራው ህዝብ የለም። እዚህ ጋር የምታስተምረው ህዝብ የለም። ወደ የትኛው ቤተክርስቲያን ነው የምትልካቸው? ሳስተምረ እንዴትስ ነው ጌታን የሚቀበሉት? ኮንፌስ የምታደርጉበት ጌታን ስትቀበሉ እሱ ኮንፌስ የምታደርጉበት መንገድ ልክ አይደለም ማለት አይደል? እንዴት ብለህ ነው ጌታ ልታስቀበላቸው ያሰብከው? እና ቀስ እያለ በነገራችን ላይ ቀስ እያለ ከጀርባችሁ ምን አይነት እኛ እናውቀዋለን ካካሄዳችሁም እኮ ኢንቨስቲጌት አድርጎ የሆነ አናሊሲስ ውስጥ መድረስ የሆነ ሃይፖቴሲስ ማስቀመጥ በጣም ቀላል ነው፣ ቢሃይንድ ማን እንዳለ። ግን ታንጅብል ሲሆን ማውራት ደግሞ በጣም ደስ ይላል። በእጅ ተይዞ ማውራት ደስ ይላል። አሁንም ቢሃይንድ ያለውን ነገር እስከምናገኝ በደንብ ነው ዲግ የምናደርገው። በደንብ ሜርሲ ዋሽታለች። ሙሉ የቴክሳስ ምድር ትመስክራ። ሜርሲ ከዋሸች የቴክሳስ ቤተክርስቲያን ትመስክራ። አማኙ ይመስክር። የቤተክርስቲያን መሪዎችና አገልጋዮች ሽማግሌዎች ይመስክሩ። የትኛውን ህዝብ ወዴት ሊመራ? ፌል አድርገሃል እኮ አንተ። ፌል ያደረገ ሰው እኮ ራሱ ቀና ሳይል ሌላን ሰው አቀናለሁ ማለት አይችልም። በፍጹም አይችልም። ለበጎ ሆነልን፣ ለመልካም ሆነልን። ወንድሞችን በአንድ ሀሳብ አንድ ቦታ ላይ አቆምካቸው መተክ ምን ያህል ባለጌ እንደሆነ ማዳመጥ እኮ ነው። ምን ያህል ባለጌ እንደሆነ አንደበቱ ባለጌ እንደሆነ ወንድሞችን እንዴት ብሎ ሲናገር እንደነበር ማለት ነው። ከሱ ጋር ሁሉ ሰምቼው አቋሜ ልንገራችሁ። አቋሜ ሰምቼዋለሁ። ሁሉንም ውይይቱንም ያደረጉትን ሙሉ ሰምቼዋለሁ። ባለጊዜው መጀመሪያ በስላሴ ላይ ያለውን የሶስት ፍቃድ የተሳሳተ አስተምሮን ሲሆን ያስተካክል።
ነገረ ድነት ላይ ደግሞ ምንም አልገባው፣ ምንም አያውቅም የሉትራንን። ስለዚህ እኔ ሳስተምር መጥቶ ቁጭ ብሎ ይማር ከሱ ጋር። እኔ ሳስተምር መጥቶ ቁጭ ብሎ ይማር። ቤትህን ሳታስተምር ቤትህን እኮ አላስተማርክም። የትኛውን ህዝብ ነው የምታስተምረው? ቤትህን ሳታስተምር። አገልግሎት ከቤት ይጀምራል እኮ። ዲቤት የማደርግበት ለመሰዳደብ ካልሆነ እና ለመጫወጫው ካልሆነ ምንም ጥቅም የሌለው ነገር ነው። ማን ነው ስንዝሮ? ማን ነው? እዩት ብልግናውን፣ እዩት ብልግናውን። ግማሽ ሜትር እሱ እንኳን ከእሱ ጋር ረጅም ደቂቃና ሰዓት ላወራ አይደለም። እያወኩ ለሚል ስንዝሮ ማን ነው? እያወኩ ለሚል ነው እንግዲህ ካቀረቡት መካከል አንዱ ማለት ነው። ስንዝሮ ማን እንደሆነ ጌታን አላውቅም፣ ክርስቶስን እግዚአብሔርን አላውቅም። ስንዝሮ እሱ እንኳን ረጅም ሰዓት ከእሱ ጋር ዲቤት ላያደርግ አይደለም፣ ሳየው ራሱ ያቅለሸልሻል። ሳየው ራሱ ያቅለሸልሸኛል። አንድን ሰው አንድን በጌታ አምኖ የዳነ አንድ ወንድም ሳየው ሁሉ ያቅለሸልሸኛል። አሁን አንተ ስታስተምር ቁጭ ብሎ ሰው ይማራል ካንተ። አንተ እርጉዝ ነህ እንደሚያቅለሸልሽክ? ዶክተር ዳኒ ነው እንደ ስንዝሮ? ኧረ አይደለም፣ ሌላ ነው ስንዝሮ። ኦኬ ሲሶ በኋላ እንትን ትለዋለህ። ከዚህ በፊት ኮመንት ላይም ነግሬዋለሁ። በጣም ነው እንትን የምትለኝ ብዬ ነግሬዋለሁ። እንኳን ከእሱ ጋር ቁጭ ብዬ የሆነ ረጅም ሰዓት ዲቤት ላደርግ አይደለም፣ ሳየው ራሱ እንትን ይለኛል። የሚያቅለሸልሸኝ ሰው። አማን ሻሎም ለምን እዚህ ውስጥ እንደገባ አልገባኝም። አማን ሻሎም የእሱ ትራዲሽን አልተነካም። ከእሱ ጋር የእኛን አስተምሮ መንገዳችን ላይ አልቆመም። ለምን እዚህ ውስጥ እንደገባ አልገባኝም። ግን ከእሱ ጋር ምንድን ነው ነገሮች ከተረጋጉ እናንትን ካሉ በኋላ ዲስከስ እንደ ወንድማማቾች ዲስከስ ማድረግ እንችላለን። የአባቶችንን ትምህርት ከየአውዱ አውጥተን በአባቶች ትምህርት ላይ ደግሞ ዩናመስሊ ኮንስንሰስ ያለውን ነገር ከዚህ በፊት የፕሮቴስታንት 9 ስኮላሮችን በዛ ጉዳይ ላይ አቅርብ ያለው ያንንም እያወጣን ዲስከስ ማድረግ እንችላለን። እና ያለ ቦታው ነው የገባው፣ ያለ ጦርነቱ ነው እየተዋጋ ያለው ማለት ነው። እና ወደፊት ነገሮች አሁን ከሰላም ከሆኑ በኋላ ከተረጋጉ በኋላ ከእሱ ጋር ያንን ዲቤት ሳይሆን ዲስከስ ማድረግ እንችላለን፣ ውይይት ማድረግ እንችላለን። የአባቶችን አለው ብለው እየተናገሩ የፕሮቴስታንት ስኮላሮችን አቅርቤ ያለው 9 ስኮላሮችን የእነሱንም አውጥተን እናየዋለን፣ ዲስከስ እናደርግበታለን ማለት ነው። ለመማማር እና ለምን እንትን ለማለት ማለት ነው። ከዛ ውጭ ግን ካቀረቡት እንግዲህ ያቀረቡት የሰማሁት 3 ናቸው። ስለ ሁለቱ ተናግሬ ያለው የአማን ሻሎም ግን ያለ ቦታው ነው የገባው። ነገሮች ከተረጋጉ በኋላ ዲስከስ እናደርግበታለን ከሱ ጋር ማለት ነው። በጌታ እራት ላይ ነው እሱ እንትን ያለው፣ ዲስከስ እናደርግበታለን አማናዊ በሚለው ላይ ማለት ነው። ከዛ ውጭ ትምህርቱን ማስተማሩን እቀጥላለሁ። ትምህርቱን ማስተማር እቀጥላለሁ። ምን አስተምሮ ያውቃል እስከዛሬ? የነጫጮች ስም መጥራት አስተምሮ ያውቃል እስከዛሬ? ማስተማር እቀጥላለሁ። ስራ ሰጣችኋለሁ። በየቀኑ ትምህርቱን አስተምራለሁ በሩሜ። ከዛ እነሱ ደግሞ ሪፊውት ያደርጉ፣ በዛ በፈረሰው ሪዞርታቸው ሪፊውት ያደርጉ። በየቀኑ ስራ ሰጣቸዋለሁ። በፈረሰ ሪዞርታቸው ሪፊውት ያደርጉ፣ በየቀኑ ስራ ሰጣቸዋለሁ። አንተ በፈረሰው ቤትክ ብዙ ስራ አለብክ። ባፈረስከው ቤትክ ማለት ነው። በገዛ እጅ ባፈረስከው ቤትክ ብዙ ሪፊውት የምታደርገው፣ ብዙ ልትመልሰው የተገባ የአባትነት፣ የባልነት፣ የቤት መሪነት ጥያቄ አለ። አንተ ነህ የቤት ስራ ያለብህ። አንተ ነህ የቤት ስራ ያለብህ። እቺ ሴት ረጅም ዓመት ተጎርታ ልጆቿን ስታሳድግ ማንም ያያት
ማንም የጠየቃት ሰው የለም። ከዚህም የተነሳ ነው ልጆቹን የሚመክርና የሚገስጽ ስለሌለ በመግቢያ ላይ የቤተሰብ ምንድነው አገልጋይ የጌታ አገልጋይ ቤቱን ማገልገል አለበት እና የልጅ አስተዳደግ መጽሐፍ ቅዱሳዊ ነው ብዬ መጀመሪያ በእግዚአብሔር ቃል እውነት የገባሁበት አገባብ ለዚህ ነው። ኦኬ ለዚህ ነው እቺ ሴት በተጎዳች ጊዜ ልጆቹን የሚመራቸው የለም። ለዚህ ነው የመጀመሪያዋ ሴት ወደ ማይሆን ህይወት ውስጥ ወደ ተመሳሳይ ጾታ ጋብቻ ዩቲዩብ ቻናሏ ገብታችሁ በዶላር ከፍላችሁ ነው ቪዲዮቿን የምታዩት። እንደማይከፈት ታውቃላችሁ ቲክቶክ ላይ እንደዚህ አይነት ቪዲዮ። ኦኬ ተከፍሎ ዩቲዩብ ላይ ቻናሏ ተከፍሎ ተገብቶ ቪዲዮቿ የሚታዩት። ስለዚህ ቤት ላይ የቤት ስራ አለብህ አንተ። የትኛውን ህዝብ ነው አንተ የምታስተምረው? የትኛውን ህዝብ? ካንተ ማንም የሚማር የለም። አንተ ዱርዬ ነህ፣ አንተ አመፀኛ ነህ፣ በየሄድክበት ጉልበተኛ ነህ፣ በጥባጭ ነህ፣ ልዩ ነገርን የምታመጣ ከፋፋይ ነገርን የምታመጣ በየሄድክበት የኢትዮጵያ ወንጌላውያን አማኞች የትኛውን ቤተክርስቲያን ቴክሳስ ላይ አያውቁህም። ሄደህም አታውቅም፣ አያውቁህም። መጀመሪያ እንደመጣህ ነበር አሮጌውን አዳም መስቀል አቅቶኛል በሚል ቤተሰብ ላይ በፈጠርከው ችግር ተስማማ ተባልክ፣ ብዙ እድል ተሰጠክ። ከዛ በኋላ የትኛውን ቤተክርስቲያን አታውቅህም። እንደዚህ የሆናችሁ ሰዎች ናችሁ መታችሁ ፕላትፎርሙ ላይ ድራማ ለመስራት የምትሞክሩት። የሆነ ችግር ያለባችሁ ሰዎች ናችሁ። የሆነ ችግር ያለባችሁ ናችሁ። ስለዚህ ዊፊገርድ አውት ማለት ነው። ዋናው ሶርሱም ደግሞ አያመልጠንም። የዛን ጊዜ ግን እኔን አያድርገኝ። የተገናኘን ቀን ቢሃይንድ ያለውን አላማችሁ አሁን ትክክል ነው። ገምተንም እኮ አልግን በግምት እንዳንቀር ያለ መረጃ እንዳናወራ። ከየትኛው ዲኖሚኔሽን ጋር ናችሁ? የትኛው ሉትራን ናችሁ? የኛ እንደማታውቃችሁ ተናግራለች። ጭራሽ አገልጋዮቹን ከመሪዎች ጋር ለማጣላት ምን ያህል ርቀት እንደሄዳችሁ ያው ሰማን። ጌታ ይባረክ። ልትከፋፍል መተክ ወንድሞቼን እህቶቼን አንዳደረክ። በአንዳንድ ሀሳብ በአንዳንድ ነገር ላይ ማንስማማውን ተከባብረን በየፊናችን የነበርነውን ሁሉ አምጥተክ ድብልቅ አደረከው። እሰይ ነገር ሁሉ ለበጎ እንዲደረግ እናውቃለን። እከፋፍላለሁ ብለክ መተክ ሰውን አንድ አደረከው። ቲክቶክ ላይ አንድ አደረከው። ስለዚህ ሪፊውት የምታደርገው አንተ ላይፍን ነው። እንዳልኩ አንተ የሩጫ ትራክ ላይ ነክ እየሄድክ እየመሰለክ ነው። እዛው ነክ እዚህ ቲክቶክ ላይ የምትማግደው ነፍስ አይኖርም። የምትማግደው ነፍስ አይኖርም። የሚሰማክ ሰው አይኖርም። ማንም አይሰማህም። ከዚህ በኋላ ደግሞ በተለይ ማንም አይሰማህም። ያልኖርከውን ልታስተምር አትችልም። አንተ ያነበብከውን አውራ። አልኖርከውምም፣ አልዳንክበትምም፣ አታውቀውምም። ያነበብከውን ግን እንደ ተረት መጽሐፍ አንባቢ፣ እንደ ቤት ታይም ስቶሪ አንባቢ መተህ ማንበብ ትችላለህ። ያነበብከውን እኛ እየኖርነውን
በአንተ ጋጠወጥነት፣ በአንተ አመፀኝነት፣ በአንተ ከፋፋይነት፣ በአንተ መሰሪነት ኢየሱስ ብለው የሚሰብኩ ወንድሞቼ ሌላ መልክ እንዲሰጣቸው አልፈቅድልህም። የሚሰበከው ወንጌል ሰው ከዛ ወንጌል አይኑን ዞር እንዲያደርግ፣ ጆሮውን ዞር እንዲያደርግ፣ ኢየሱስ ብሎ ለሚጮህለት ለዛ ወንጌል ሰው ጆሮውን አይኑን ፈቅ እንዲያደርግ አልፈቅድም። አሁን ይበቃል። this is the right time ስላንተ ለመናገር። ባለፈው ይዤን የተቀመጥኩት በግል ህይወቱ ብሎ ድንኳን ውስጥ መተው ለቅሶ ሲደርሱክ አውቄ ነው። አሁንም ያላወራኋቸው ነገሮች እንዳሉ እኔ እናንተ እንተዋወቃለን። አዎ እጅ ለእጅ አያያዝከን፣ ሀሳባችንን አንድ አደረግክልን። አሁንም ብዙ ያላወራሁት ነገር እንዳለ አንተም እኔም እናውቃለን። ኦኬ። ኢየሱስ ብሎ የሚጮህለት አለው አገልጋይ ጌታ። ይኸው ኤርሚ አለው፣ ቤክ አለ፣ ዳኒ አለ፣ ቢና አለ፣ እነ አስተሪዮ አሉ፣ እነ ብሩኬ አሉ። ኢየሱስ ብሎ የሚጮሁለት ወንድሞች አሉ። በሌላ ሳይድም የነበሩትን አምጥተህ ነው ግጥም ያደረከን እንደሚፈወዝ ካርታ። እንደሚፈወዝ ካርታ እኮ ነው አንድ ላይ ያስገባሃል። አመጣሃቸው፣ ከዛ እነ ኤቢን አመጣሃቸው፣ እነ ቃሌን አመጣሃቸው፣ እነ አማን ሻሉምን አመጣሃቸው፣ እነ ዜዶን አመጣሃቸው፣ እነ ሳሙኤል በላይነህን አመጣ፣ እነ አስቼን አመጣ፣ እነ ጊርሳምን አመጣ፣ አንድ ላይ ገጠምክ። መነኗን አመጣ፣ ሊያየን አመጣ፣ ገጠምክ። ኤፊ ሃሌሉያ ሃሌሉያ። ነገሩ ተገለበጠ ማለት ይሄ ነው። ሃማ በአይሁድ ላይ የሸረበው ሴራ ነገሩ ወደ ራሱ ተገለበጠ እንደሚለን ነገሩ ተገለበጠ። እኛን አንድ አደረገን፣ አጨባበጠን፣ አያያዘን። ሃሌሉያ። እና ለዛሬ አልተሳካም። እዚህ ፕላትፎርም ላይ መተክ የምታወራበት ሞራሉም ብቃቱም ህይወቱም ስታንዱም የለህም። ራስህን መስራት፣ ራስህ መታደስ፣ ገና አዲስ ሰው መሆን፣ ዳግም መወለድ አለብክ። ዘግይታችሁ የገባችሁ ሰዎች ካላችሁ እቺን ሴት እንዴት ኖርሽ ብላችሁ ጠይቋት። ልጆችሽን እንዴት አሳደግሽ? እንዴት በረታሽ? እንዴት ቆምሽ? ኢየሱስ ነው ያቆማት። ያለፈችበትን ግን ሜርሲ ዋሽታለች ወይ ያወራችሁን ብላችሁ ጠይቋት። መንደሪን ዮሐንስን እህታችንን ጠይቋት። እማወራው ሜርሲ ዋሽታለች ወይ ብላችሁ ጠይቋት። ቴክሳስ ላይ የምትኖሩ ህዝቦች ሜርሲ ዋሽታለች ወይ ብላችሁ የቴክሳስን ህዝብ፣ የቴክሳስን የወንጌል አማኝ፣ የቴክሳስን ቤተ ክርስቲያን ጠይቁ። መሲ የምትጨምሩት ነገር ከሌለ እዚህ ጋር ማብቃት እንችላለን። ወደፊት እያየን እንጨምራለን። ሜሲ
አንዲት ነገር ብቻ ብዬ እንትን ላለው ግሎሪ ገብታለች። ጥቂት እሺ ሰው ስጫሽ። ገባ። አይ ግሎሪ አለ ለካ። ኦኬ። አይ ግን ተይው አስፈላጊ አይመስለኝም። በአስተምሮ ላይ በተናገረው ነገር ላይ ስለ ኤፋ ለረዥም ዓመት እዚህ ሶሻል ሚዲያ ላይ በጣም ብዙዎችን አስተምሯል እና ለምንድን ነው ታዲያ የተጠራውን ጥሪ የተቀበለው የማያስተምረው? እሱ እውነተኛ አስተማሪ ከሆነ እስቲ ያስተምረንና የእሱን አስተምሮ እንስማው። መስማት እንፈልጋለን። አልሰማም ቤቱን እኔ ከፍቶ አልሰማም። አስተምር የምትይውን እኮ የማስተማር ስታንድ ላይ ያለን ሰው ነው እኮ። አሁን እኮ ማስተማር እንደማይችል ነው እያሳየን ያለ ነው። ማስተማር እንደማይችልማ አውቅ ያለው እኮ አስተምሮም አላየነውም። ግን እስቲ አይ የእሱ አስተምሮን ያጥራ ያለውን እስቲ አጥርቶ ያሳየን። የእሱን ጥርት ያለውን አስተምሮ እንስማውና ከዛ በኋላ ወንድማችን ተሳስቷል እንላለን። በወንድማችን አገልግሎት ለብዙ ዓመታት ለረዥም ዓመታት ምን ያህል ሰዎች እንደተማሩ ብዙ ሰዎች እንደተለወጡ አይተናል። እኛም አዎ ይለፈን የኔ እናት ይለፈን። ያላዛ ነው እየቀዳርኩትና ሌላውን ሌላ ጊዜ እናወራበታለን። ሜርስዬ ጌታ ኢየሱስ ዘመንሽን ይባርክ። ተባረኪልን። እንወድሻለን። ሁላችሁም እዚህ ያላችሁ ወገኖች ጸጋ ይብዛላችሁ። እውነት ይገለጣል። እውነት ሲገለጥ ብያለው፣ እውነት ይገለጣል። ወደፊትም ይቀጥላል። የሚቆም ነገር አይደለም። ተባረኩልኝ። ግሎሪ ሰላም፣ እንዴት ናችሁ? ሰላም ብያለው ሁላችሁንም። አሪፍ ሀሳብ ተነስቷል፣ ተንሸራሽሯል። እኛም ላለፉት ለተወሰኑ ሳምንታት ወራት ስንጮህበት የነበረው ጉዳይ ነበረ። ታስታውሱ ከሆነ እኛ ጀማ ላይ ይህንን ነገር እኔም አንስቼ ነበረ ይመስለኛል የዛሬ ወር አካባቢ። ሜርሻ በነገራችን ላይ ልጁን አልሽ እንጂ እኔ እሱን ነበረ እንደውም በጣም እንትን እያልኩ ስጠራ የነበረው እሱን ነበረ። ምክንያቱም ከአመጣጡ ያስታውቃል። አንደኛ ይሄ ሰውዬ እውነት ቤተክርስቲያን ኮንፌሽን እያለ ነው እንጂ የአጋንንት ቀንበር የተጫነበት እንደሆነ የምታውቁት የመጀመሪያ ጊዜ ለየለኝ ወንጌል መሰበክ የለበትም ያለ ቀን በቃ ይሄ ሰውዬ ከጥልቁ ነው ያልኩት። ከጥልቁ የተላከ ሰው ነው ያልኩት። ከዛ ግን በጣም እርግጠኛ እንደሆነ ያደረገኝ ደግሞ ምንድነው ኢትዮጵያ ያለችው መካነ ኢየሱስ ተሳስታለች። የውጩን ነው የምናስገባው። የውጩ እነማን ናቸው? እሱ ውጭ ያሉት ኢትዮጵያውያን የሚካፈሉበት አይካፈልም። የሚገባው ነጮቹ ያሉበት ነው። ስለዚህ እሱ የሚገባው እነማን ጋር ነው ይታወቃል። ባለ ብዙ ቀለሞች ጋር ነው። ኦኬ። ከዛ ምንድነው የሆነው? ይሄ ሲሆን ልክ ይሄ በሆነ ከስንተኛ ቀን በኋላ አንድ መረጃ እጄ ላይ ገባ ማለት ነው። ምን ሚል ማናቸው መጋቢ ማን ነበሩ? ካውንስል መሪ የነበሩት እሳቸው አንድ ነገር ሲያወሩ ሰማን። ውጭ ያለችው እቺ የምትባል መካነ ኢየሱስ በዚህ ምክንያት ቤተክርስቲያን ለቃ እንድትወጣ የሶስት ወር ገደብ ጊዜ ተሰጠ። እሱ የውጩን አስገባለሁ እያለ የውጮቹ ደግሞ ውጡልን እያለች ነው። ስለዚህ ውጡልን ከሚሉት ወገን እሱም አለ ማለት ነው። ምክንያቱም ይሄንን አስተምሮ ስለሆነ ማስገባት የሚፈልገው። ስለዚህ ያንን አስተምሮ አስገብቶ አንድ የሆነችውን ቤተክርስቲያን መበተን ነበር የሚፈልገው። ግን እግዚአብሔር ቸር አይደል? ለቤቱ ለልጆቹ ይጠነቀቅ የሚል ጊዜ ቆጥሮ አይነኬ ነገር እየተነካ ሲመጣ በጣም ልክ ሲያልፍ ተዋረድ አለው ማለት ነው። ስለዚህ አንድ ቤተሰብ ቤቱን መምራት ያቃተው ግለሰብ ቢቆጠሩ ምናልባትም የእግር ጣት ማይሞሉ ሰዎች ቢሳፈሩ ባጃጅ ማይሞሉ ሲኖዶሱን እኔ ካልመራው የሚል አይነት ሐሳብ ይዞ መጣ። ምክንያቱም ሀገር ውስጥ ያለችው መካነ ኢየሱስ ተሳስታለች ብሎ ስለሚያስብ እሱ የሲኖዶሱ መሪ እኔ ልሆን እያለ ነው ማለት ነው። ኦኬ። ስለዚህ ይህንን ሰውዬ በምን መንገድ እንቀበለው?
ልክ በመጣበት መንገድ በዛው መጠን እንመዝነው የሚል ነገር ተነሳ። በጣም መፎከር አበዛ። እኔ አዋቂ ነኝ አይነት ነገር በቃ ከኔ ሌላ አስተማሪ የለም። ጭራሽ ምንድነው ውድቀቱን ሲያፈጥን እኔ እኮ 30 ዓመት አገልግያለሁ አለ። ስለዚህ 10 ዓመት ያገለገላችሁ ሰዎች ከኔ ጋር ዲቤት ማድረግ አትችሉም። ኦ በእድሜ ቆጠራ ሆነ 30 ዓመቱ ምን ሲሰራ ነው ይሄ ሰው እያሳለፈው? እውነት እያገለገለ ነው ወይስ ተልእኮውን ለማስፈጸም ሲጋጋጥ? ለማንኛውም እኔ ማዝ ነው እዛ ቤት ለምታሸበሽቡ ምናልባት ነገ ቢዘጋ ለሚቀር ሞዴሬተር አገኘን ብላችሁ እዛ ለምትጎዘጉዙ ሰዎች ይብላኝ ለእናንተ። እኔስ በደህና ጊዜ ከ1 ወር በፊት ጮክ ያለው ይብላኝ ለእናንተ። እዛ ለምትጎዘጉዙ ታቦትም ማስቀረጹለት ተነቀሱት፣ ደረታችሁ አካባቢ ተነቀሱት እንዳይጠፋባችሁ። ይሄ ወንድማዊ ምክሬ ነው እና ምን ልላችሁ ነው የቀበጡለት የሚባለው ነገር ተራሳው ተቁነጠነጠ። በነገራችን ላይ ፖስት የሚያደርጋቸው በየትኛውም ጽሁፉንም በሉት የትኛውም የኔ ኮሜንት የመጀመሪያው ይሄ ነው። ኦ ተመሳሳይ ጾታ ጋብቻ ጀምራችኋል የሚል ነው የኔ ኮሜንት። ምክንያቱም ነው ብዬም ስለማምን እኔ እንደዛ ብዬ ስለተቀበልኩ። ስለዚህ ከዚህ በኋላ ነፍስ ይማር ነው ምለው። ምንም ልረዳ አልችልም። አቶ ዳዊት እግዚአብሔር ይመልስህ። አይ ካልክም ደግሞ እግዚአብሔር ይሸኝ፣ እስከምትሄድበት ይሸኝ ብያለሁ። ቴንኪዩ። ተባረክ ሎሪ ተባረክ። እሺ ምንም አልልም። ቢና የምትጨምረው ሀሳብ አለክ? ከሌለ ትንሽ 1-2 ፖይንት ላድርግና ቀደም ያ ገብቶ የነበረው ወንድማችን እንትና ማን ነበረ? ጎን ለጎን በቪዲዮ ሲያወራ የነበረው ወንጌላዊና አስተሬውና አብዱ ሲናገር አንድ ነገር ያስታወሰንና ያወሳን ጉዳይ ነበር። እሱ ምንድን ነው ገብቶ የሚያወራባቸው ቤቶች ላይ በራሱ ቤት በማያደርግበት ልክ እዛ ቤት ሰው ስለሚያገኝ አንድ፣ ሁለተኛ ደግሞ ተልእኮ ለማስፈጸም ማለት ነው። እና ካስታወሳችሁ አሁን እዚህ የማወራበት የገባሁበት ስልኬ ላይ ሆኖ ነው እንጂ ሪከርድ ያረኳቸው ቀሲስ ዲበኩሉ አለ ምን የሚል ነው ሉተራውያኖችን ደግፏቸው ቃል በቃል ይላሉ። ከዚህ በኋላ ሉተራውያኖችን ደግፏቸው የሚል ሀሳብ ሲሰነዝሩ ይታያል። እና ምን ማለት እንደሆነ ለወንጌል አማኙ ግልጽ ነው። ሉተራውያን ሲሉ እነማን ነው? አሁንም እኛ አንዱን ነገር ስንሰማ በአንዱ ጆሯችን ደግሞ አንድ ነገር ነው ሌላ ነገር ነው የምንሰማው ማለት ነው። እና እሳቸው ሉተራውያንን ደግፏቸው ያሉት መሬት ላይ ያለችዋን ሉተራውያን አይደለም። መሬት ላይ ያለችዋን ሉተራውያን ከእሳቸው ጋር ምንም ሀሳብ ልውውጥም ግንኙነትም አያደርጉም ማለት። አሁን ግን በመከፋፈል አጀንዳ ላይ የተሰማሩ ጥቂት ቢራቢሮዎች ወይም አንበጦች እነዚህ አካላት አሉና እነዚህን አካላት እንደ ሉተራውያን በመቁጠር እነሱን ደግፏቸው፣ እኛም እንደግፋቸዋለን ነው ሚሴጁ። እናንተም ደግፏቸው። ግን ማን ነው ደግፏቸው የተባለው? ማን ነው? ኦርቶዶክስን ነው ወይስ ወንጌል አማኙን ነው? መቼም ለወንጌል አማኙ እንዲህ አይነት ምክር እንደማይለግሱ ታውቃላችሁ። ኦርቶዶክሳውያንን ማለት ነው። ለምን እሳቱን አንድዱት፣ አቀጣጥሉት በደንብ ነው መልእክቱ። በደንብ አቀጣጥሉት። ደግፏቸው ሲሉ ምን እያሉ ነው? የዚህ ልጅ ተልእኮ የዚህና መሰሎቹ 3-4 ልጆች ተልእኮ በዚህ የተሳካ ወይም በዚህ የሚሳካ ስለሚመስላቸው ማለት ነው። እና የመከነ የሆነ ወንዝ ማይሻገር
ተራ ልፍለፋ ነው እሳቸውም የለፈለፉት ቤታቸውን ከፍቶ አሁን ሰሞኑ እንደውም ሌላም ትልቅ መምህር የሚባሉ በኦርቶዶክስ ያሉ ይገባሉ፣ እዛው ቁጭ ብለው ይሰማሉ። እንዲህ አይነት ነገር አትሊስት አያንጿቸውም ወይም ደግሞ አይመልሷቸውም፣ እንዲህ አይባልም ብለው ማለት ነው። ስለዚህ ተስማምተውበታል እና ይህ መከፋፈሉን ስራ የአንበሳ ድርሻ የመውሰድ ያህል ቢሳካ ቀሲስ ዲበኩሉ ይቅርታ፣ ቀሚስ ዲበኩሉ ይፈልጋሉ የአንበሳውን ድርሻ መውሰድ የሆነ ቢሳካ የሚሳካ መስሏቸው ማለት ነው። ይኸው እኔ ብዬ ነበር ብለን ነበር ብለው እሱንም እኮ እናውቃለን። ይህንን ለመከፋፈል ይህን ድርሻ የሰራው ማን እንደነበረ በትጋት እናውቃለን። አሁን ዳር ስለያዙ ማለት ነው እና ናቸው አለም ሲተዉ የነበሩት ማለት ነው። እኔ መከፋፈል ስራ ግን ቀሲስ ዲበኩሉ ሁሌ ጥገኛ ናቸው። የሆነ ነገር እና ባስነሱበት ጉዳይ ላይ እሳቸው ስማቸውን መትከል ይፈልጋሉ። የሆነ ድርሻውን ስራ ያቃታቸው እነሱ ናቸው። ሞክረው ዳር የያዙትም እነሱ ናቸው። እርሶም ዳር ይይዛሉ። አሁንና ምናምን ወይ ልደተውን ምናምኖቹ አሁን ዳር ስለያዙ ወይም ደግሞ ከሚዲያው ገለል ስላሉ ዚህ ስታይል እንደ በፊቱ ማለት ነው እንጂ ይታያሉ፣ አንዳንድ ቤት ይታያሉ አልፎ አልፎ ማለት አሁን ዳር ይዘዋል። ደግሞ እሳቸው ትልቁን ድርሻ እኔ ተወጣው ለማለት ስም ለመትከል እየተጣጣሩ ነው ያሉት ማለት ነው። እና እረፉ፣ ማያርፉ ከሆነ ያው ስሜን ጠንቋይ ብለው ጠሩኝ ነው ያሉት። ከዛም በላይ እንጠራዎታለን። የማያርፉ ከሆነ እረፉ፣ ቤቶት ላይ ያጠብጥቡ። አየር ላይ የሚሯሯጡትን እርስዎ እንዳሉት ማንም አይጠራቸውም። ሉተራውያን እንዳሏቸው ማንም እንደዛ ብሎ አይጠራቸውም። ስለዚህ ታቀቡ እያልን ነው። አይ ካልታቀቡ ደግሞ ያው ፂሞትን የሚያሳጥር መልእክተኛም በቪዲዮም በምንም እየሰራን እንለቃለን። እርስዎ በእንትን ካላሳጠሩት ማለት ነው፣ በማሽን ምናምን ካላሳጠሩት እንደዚህ አይነት ቪዲዮችን ምናምን እየለቀቅን በስሙ እንለቃለን። ያኔ ይስተካከላሉ። ተውን ስንል መተው አልባችሁ፣ ተው ራሳችሁን ቻሉ። ተለጥፈው አይምጡ። ኑ የድቤት ጥሪውም እስካሁን የተረሳሉት እንዳይመስሉት። የወንድሜ ኤርሚ አለ አሁንም የተረሳሉት እንዳይመስሉት። ተቀበሉና በታቦቱ ጉዳይ እስኪ ደግሞ ቆስቁሱትና ከቻሉ አቅም ካለት ማለት አቅም ካለት እንደዛ አድርጉ ማለት ነው እንላለን። ለማንኛውም መርስዬ ተባረኪ። እንዳልሽው እዚህ ላይ መጨረስ ካለብሽ መጨረስ እንችላለን። ስለዚህ አሜን ብዬ ተባረክ፣ ጌታ ይባርክ። ጋሽ በሌ ገብተህ ነበር፣ መውረድህንም አላየሁም። እኔ ሳውራ ያው ሞዴሬተር ማኔጅ ያደርጋልና መግባትን ነው ማስታወሰው። መቼ እንደወረድክም አላስተዋልኩም። ያው ላይቭ ላይ ፋይን። አይ አይደለም፣ እንደው ትንሽ ነገር በውስጤ የነበረ ያው እንግዲህ ዴቭ ብዙ ጊዜ እኔም እዛ ውስጥ ገብቶ ሲናገር ብዙ ላርሜው ሞክሬያለሁኝ። እግዚአብሔር ይቅር የማይለው ኃጢአት የለም። እግዚአብሔር ሸፍኖልን ነው እንጂ ብቃታችንና የቅድስና ልብሳችን ክርስቶስ ሆኖ እንጂ እንከን የሌለ የለም። የእሱ ግን አያያዝ መጀመሪያ ገብታ የተናገረችው ሴት፣ ከዛም በኋላ ብዙዎች ደጋግሞ የተናገሩት ነገር እኔም ገና ስታቀርቢ አኗኗሩን ከዚህ በፊትም ደግሞ ለእኛ እምነት ለህብረታችን ከፍቅር ይልቅ ጥላቻን የመዝራቱን ነገር ምናምን ሳይ ብዙ ኮሜንት ጽፌ ያለውኝ ምናልባት አንዳንዶቻችሁ ታስታውሱታላችሁ ብዬ አስባለሁ። ከክርስቶስ ቃል ይልቅ አንተ ለሌላ ነገር ነው ክብር የሰጠኸው ብዬ በዛ መልኩ ቀለል አድርጌ ነበር ያየሁትና አሁንም ለማለት የምፈልገው ምንድን ነው፣ ልጁም ንስሐ ገብታ ክርስቶስን አዳኝ አድርጋ ተቀብላ ማረኝ ብላ ብትመለስ፣ እሱም አካሄዱን የሰይጣንን ስራ ነው፣ ለሰይጣን ስራ እየሰራለት ነው። በተለይ ደግሞ አንዳለች ከሱ ጋራ የማይለያዩ እንደዛ እንደ ዮኒ ማኛ የቃልቻ ካዳሚ አይነት የሆነች እና በየወሩ እምነቷን የምትለዋውጥ አለች አንድ ልጅ። እሷ ራሷ በጣም ሰፊ በልቧ ውስጥ ብዙ ሰፊ ስፍራ ሰጥታው የእሱን ጥቂት እውቀት በራሱ ዙሪያ
በቴዎሎጂ ዙሪያ የሚያጠነጥነውን ነገር እንደ ትልቅ ክብር ቆጥራ የእግዚአብሔርን ቃል ሳታመሳክር እያደነቀች የምታስተናግደውን አይቻለሁኝ። ያ ሁሉ ትክክል አይደለም። አሁን ራሱ ወንጌል እንዳይሰራ እንደዚህ እንቅፋት እየሆኑ ነው። አሁን ስንት ነፍሳት ሊድኑ ወደ አዳኛቸው ሊመጡ ጌታን ሊያውቁ የሚገባቸው እዛም እዚህም ቤት ብዙ እያሉ ጊዜያችንን እያባከነ ነው። ንስሐ ግባ ብሎ አዋጅ ሊታወጅለት ይገባል። ልጁም ብትመለስ ጥሩ ነው። ይሄንን ነው ማለት የምፈልገው። እኛም ይሄን ሁሉ ነገር ያቀረብሽው በማስረጃ በጣም ቆንጆ ነገር ነው። አንዳንድ ጊዜ ሰው ከሰይጣንም የበለጠ ለጥፋት ሲቆም እንደዚህ አደባባይ ላይ ማስጣቱ አስፈላጊ ነው ብዬ አምናለሁ። እንደውም በአንድ በኩል የወንጌላዊ ዲክቴቲቭ ነች ይቺ ልጅ እያልኩኝ ሁሉ ሳደንቅሽ ነበር። በጣም ቆንጆ ስራ እየሰራሽ ነው። ከእንግዲህ እርግጠኛ ነኝ እንዲህ አደባባይ የሚወጣበት አቅም ይኖረዋል ብዬ አላስብም። ግን ደግሞ ሰይጣን ያው እንግዲህ ከተግባሩ ወደኋላ አይልም። ቢመለስና ወደ ክርስቶስ ቢመጣ ቢድን እኔ የዳና አይመስለኝም። ብዙዎቹ ከመጀመሪያዋ እህቴ ጀምሮ የተናገሩት የዳና አይደለም እንዲህ አይነት ስራ የሚሰራው ነው ወንጌላዊም ያለው ሌሎችም ያላችሁትና እኔም የዳነ አይመስለኝም። ክርስቶስን የሚያውቅ ሰው ቢደክም እንኳን ከቤቱም ደካማ ቢኖር እንኳን ጌታን በመፍራት ለሌላው ተጠንቅቆ እንኳን አልፎ የሌላ ቤት እኔ በቂ ነች የምላትን ቤተክርስቲያን መንቀፍ አይደለም እንደው ጥቃቅን እንከን ያላትን የእሱንም ቢሆን መንቀፍ የሚችል ኃይል አይኖረውም። እግዚአብሔርን ይፈራል ማለት ነው። ክርስቶስን አያውቅም ሰውየው ኢንጀነራል። ይህንን ነው ማለት እንፈልገው። ስለሰጠሽኝ እድል አመሰግናለሁ። አንቺም ረፊ ቴንኪው።